ሁሌም ጭቅጭቃችን በቃ አግቢ ነው የምትለኝ አሁንም አግቢ ነው የምትለኝ በተለይ ሰርግ ቤት ደርሳ ከመጣች ሰላም አይሰማኝም ላለማግባት እኔ ብዙ ነገር አድርጌ ነበር በቃ ምንም ጸጉሬን እስከመላጨት ድረስ እኔ ደግሞ ጭራሽ አልፈልግም ከሱ ጋር ምንም አልወደውም እሱን ሳይው ራሱ ማለት ነው ከዛ በቃ ሽንት ቤት ውስጥ እንዳለው ወደታች እንደምጥ አይነት ነገር መምጣት ጀመረ ይሄ ፍርቅቅ የማለት ነገር ምንድነው ምናምን ብዬ ደነገጥኩ ከዛ መጮህ ጀመርኩ ከዛ መጣው ያዛረጉኝ በቃ በጣም በፍጥነት ነው የሆነው ልጅ ተወለደ እዛው ሽንት ቤት ውስጥ ህፃኑ ያለቅስ ምናምን ስትል ሰማዋት ለምንድነው የማያለቅሰው ምናምን ስትል በቃ ዝም በይ ምናምን ተባለ ስትተኚ አይነሽን ጨፍነሽ ትንሽና ስለሱ ስታስቢ ምናልባት እዛ መጸዳጃ ቤት ውስጥ የሆኑት ነገሮች ትዝ ሊልሽ ይችላሉ ሰባዊ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ለተከበራችሁ ተመልካቾች እንደምናደርስ ይታወቃል ዛሬም በአንድ ታሪክ ተገናኝተናል ይህ የኔ የህይወት መንገድ ነው ትላለች የዛሬ ተረኛ ባለ ታሪካችን የትኛው ምንድነው ከራሷ ሁሉንም እንድትከታተሉ ተጋብዛችኋለሁ በዩሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኟችኋል እኔ አለምሰገድ ታደሰ ነኝ አብራችሁን ቆዩ ዴምሲ ሪል ስቴት ዛሬም አዲስ እድል ይዞላችሁ መጥቷል ቤቶቻችን ከ59 ካሬ ስቱዲዮ እስከ 259 ካሬ ባለ 4 መኝታ አማራጭ ሲኖራቸው ለ20 ቤቶች ብቻ ደግሞ እንደ ቅድመ ክፍያ አከፋፈል ደረጃዎቻቸው 30% ድረስ ቅናሽ እንዲሁም ሰብሰብ ብላችሁ ለምትመጡ ደግሞ 35% ድረስ ቅናሽ ተዘጋጅቷል በተጨማሪም 60% የረጅም ጊዜ ባንክ ብድር ተመቻችቷል ይላል ዴምሲ ሪል ስቴት ለበለጠ መረጃ በ0951 776707 ወይም በ0957 354505 ይደውሉ ዴምሲ ሪል ስቴት ይህ ላንተ ላንቺ ወይም ለርሶ የሚሆን ትክክለኛ መልእክት ነው ምን አይነት የስሜት ለውጦችን እያስተናገዳችሁ ነው የድብርት የጭንቀት ከሰው ጋር ያለ መግባባት ወይንስ ባለፈ ታሪኳችሁ ላይ ተከስቶ በነበረው ችግር ዛሬ እንደ አዲስ እያዘናችሁ ነው ልብ በሉ እያንዳንዱ የስሜት ለውጦች ይታከማሉ በስነ ልቦና ባለሙያዎች አማካኝነት ስለዚህ የሚፈጠርባችሁን ማንኛውንም አይነት የስነ ልቦና ችግር ለባለሙያዎች በማማከር መፍትሄ ማግኘት ይችላሉ በቅድመና ድህረ ጋብቻ ከሱስ ከወሲብ ጋር በተያያዙ ችግሮች በግል ጉዳይ በድብርት በጭንቀት ውስጥ ካላችሁ ሰዎች አይረዱኝም እኔም ሰዎችን መረዳት አልችልም ከሰዎች ጋር ዝም ላለ ጊዜ መቆየት አልችልም ባለፈው ህይወቴ ላይ በተከሰተው ችግር ዛሬም እንደ አዲስ እያሰብኩት እየተጎዳው እየታመምኩ ነው በትዳሬ በቤተሰብ ጉዳይም መግባባት አቅቶኛል ከልጆቼ ጋር በተለይ ልግባባ አልቻልኩኝም ለልጆቼ የባለሙያ እገዛ ያስፈልጋል እምትሉ ከሆነ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ልትደውሉልን ትችላላችሁ ባለሙያዎቻችንን እዚህ በአካል በመገኘት አሊያም በኦንላይን መጠቀም ትችላላችሁ በ0928 444 222 ላይ ደውሉልን እንዴት ነሽ አላህ ሰላም ነኝ እንኳን ደህና መጣሽ እንኳን ደህና ቆይ አመሰግናለሁ ስለመጣሽ ታሪክሽን ታካፊን ስለፈቀድሽ እኔ በተመልካቾች ስም በቅድሚያ አመሰግንሻለሁ እኔም አመሰግናለሁ እድል ሰጣችሁ ስለጋበዛችሁኝ አመሰግናለሁ እንተዋወቅ እስኪ በትውውቅን ጀምር እሺ ደስ ይለኛል ማን ልበል ሰዓዳ ያው እኔ አለምሰገድ ነኝ ብዬ ነው ሰዓዳ ኢብራሂም ይባላል እሺ ተወልጄ ያደኩት ትንሽ ከተማ ዛሪማ የምትባል ከተማ ነው ማን የምትባል ዛሪማ የት አካባቢ ነው አድርቃይ ሲባል ሰምተህ ታውቃለህ አድርቃይ ሰሜን ጎንደር ማለት ነው ሰሜን ጎንደር ሊማሊሞ ገደል የሚባላልና በዛ የተወሰነ 40 ኪሎ ሜትር ሄዳ ማለት ነው ማየት ፈልጋለሁ እሺ ችግር የለውም እዛ ነው ተወልደሽ ያደግሽው እዛ ነው ተወልጄ ያደግኩት ስንተኛ ልጅ ነሽ ለቤተሰቡ አምስተኛ ልጅ ነኝ ያባታችን አንድ አለች 5 ሌሎች ደግሞ ከኔ በታች አንዳለች አጠቃላይ 6 እኔ አምስተኛ ልጅ ነኝ እንዴት ነበር እንግዲህ ወጣትነት ልጅነት አሁን ስንት ዓመትሽ ነው ኦልሞስት አሁን 27 ዓመት እየሆነኝ ነው እሺ እንዴት ነበር የትምህርት ህይወት የቤተሰብ ህይወት ከልጅነት ጋር ተያይዞ ያለውን እስኪ ንገሪኝ
ኦኬ እኔ በደንብ ማስታወስ ነገሮችን የጀመርኩ አባቴ በህይወት የለም። ከዛን ጊዜ በኋላ ያሉትን ነገሮች ነው በደንብ ኖትስ አድርጌ ያሉትን ነገሮች ማስታወስ የጀመርኩ ማለት ነው። ከዛ በፊት የነበረው ጊዜ እንደማንኛውም ልጆች እጫወታለሁ ምን እላለሁ በቃ አሪፍ የሆነ ፋሚሊ ነው ነበረኝ። አባቴ በጣም ጥሩ ሰው ነው። ነጋዴ ነው ነበረ። በህመም ምክንያት ለተወሰነ ዓመት ታሞ ህይወቱ አለፈ በወጣትነት እድሜው ማለት ነው። ከዛ በኋላ ያሉት ነገሮች እናቴ ነው ስታሳድገን የቆየችው። በ1999 ፋዘር ሞተ። ከዛ በኋላ እኔም ተማሪ ነበርኩ። ከ10 ዓመት በታች ልጅ ነበርኩ ይዛኔ። ከዛ በኋላ እሷ ስታሳድገን ቆየች። ምናለች 13 ዓመቴ ላይ ሲደርስ ባልመጣና ዳረችኝ። በ13 ዓመቴ እሱ ሳይሆን እኔ እንዴት መሰለ ልጅነቴ ማለት ነው ጠንካራ ልጅ የምባል አይደለሁም በህመም ጉዳይ ማለት ነው። የሆነ ትንሽ ቀጫጫ ልጅ ነኝና 10 በቃ ተልቶሎ ነው ህመም ያመኝ ነበረ። ጠንካራ ልጅ አልነበርኩም እና በቃ ሁሌ ፋዘርን ሳስታውስ በቃ ይዞኝ ሲሄድ ሐኪም ቤት ምናምን ሲለኝ በደንብ ነው የሚንከባከበኝ ነበረ እና ፋዘርን በማጣቴ በጣም ነው የተጎዳሁት። ያው ሁላችንም ተጎድተናል እንደ ቤተሰብ። ሙር ደግሞ ከሴቶቹ ጋር ኮኔክት ነበረው ከኔና ከትንሽ እህቴ ጋር እና እሱን በማጣቴ በጣም ነው ውስጥ የተሰበረው። በጣም ነው ያዘንኩት። በቃ የሆነ የለም አለኝ እኮ እናት ቤተሰብም አለኝ፣ ግን እኔ እንደ ብቸኝነት ይሰማኝ ነበር ለረጅም ጊዜ። ከዛ በኋላ ማዘር ትንሽ ኃይለኛ ናት በባህሪዋ። የሆነ አለ የሁሉም ሀበሻ እናቶች መማታት ምናምን የሚለው ነገር ላይ እሷ ደግሞ ትንሽ የተጋነነ ነው። እሱ ብቻ ሳይሆን ከሰዎች ጋር እንድንቀራረብ አትፈቅድልንም ነበር ፋዘር ከመሞቱ በፊትም በኋላም። በቃ ጀስት በእድሜያችን እኩያ ከሆኑት ጓደኞች ራሱ አይሆንም ትከለክለናለሽ አንጫወትም አንልም ነበር። ያና ነገር እኔ ላይ ትልቅ ተጽዕኖ አደረሰብኝ። 13 ዓመቴ ላይ ባልመጣ እኔ ማግባት አልፈለኩም ነበር። 2004 ላይ ነበር በእኛ አቆጣጠር በኢትዮጵያ አቆጣጠር ባለ ይመጣል። አዎ እሺ መስከረም መጀመሪያዎቹ ወር ይመስለኛል ሽምግልና የተላከውና እኔ አልፈልግም አልኩኝ። ተማሪ ነኝ የነበርኩት 7ኛ ክፍል ነበርኩኝ። አይ አልፈልግም እኔ ምናምን ብል አልሰማችኝም ማዘር። በቃ ታገቢያለሽ ከቤተሰቤ አንድ ትልቅ ወንድም 2 ናቸው ወንድሞቼና ትልቅየው እንዳገባ እሱን አልፈለገም ነበር። ግን እኔ ደግሞ በቃ ማዘር ስላለችኝ እምቢ ብልም ምንም አማራጭ የለኝም የትስ ሂጄ እኖራለሁ የሚለው ነገር እኔን ያሳስበኛል። በቃ በጣም ኃይለኛ ናት ማዘር ከምታስበው በላይ። ከዛ ላለማግባት እኔ ብዙ ነገር አድርጌ ነበር። በቃ ምንም ጸጉሬን እስከመላጨት ድረስ ከታጨው በኋላ ማለት ነው ምናምን እነሱም ያውቁ ነበር የመጣው እንዳልፈለግኩ ያውቁ ነበረ። ግን ያው እናቷ ካለች ስለሚሆን ብለው አስበው ነው ማለት ነው። ከዛ በቃ ሰርጉ ሆነ። በጣም የሚያስጠላ ነበር። በጣም የሚያስጠላ ጊዜ ነበር ያለው ነገር ሁሉ። እኔም ደስተኛ አይደለሁም። እያለቀስኩ ነው የወጣሁት ቤት ስወጣም እዛም ያለው ነገር ደስ አይልም። ሂጄ እዛ መቆየት አልፈለኩም የመሰለኝ። ሂጄ ወዲያውኑ መመለስ ነበር የመሰለኝ። በቃ አንዴ ብቻ ሆኖ ማለት ነው እንጂ በዛው ነገሮች የሚቀጥሉ ትዳር የሚባለው ህይወት አልፈለኩትም። በቃ እናቴ እንትን እንድትለይ ብቻ ነው ያሰብኩኝ። ከዛ በኋላ 2 ሳምንት ምናምን እንደቆየው መረበሽኝ ሰሙ። ጸብ ተፈጠረ፣ እሱ ጋር ለመግባባት ተፈጠረ። ይሄን ነገር ማዘር ሰማችሁ ነው። ሄድኩኝ ወደ ቤት ሲል ልትገናኘኝ ምንም ፍቃደኛ አልነበረች። ለምን እንደዚህ ታደርጊያለሽ ለምን ምናምን ብላ ማለት ነው። እኔ ደግሞ የምፈልገው በዛ ሰዓት በፊት እጫወት ምናምን ልጅነቴን በደንብ ስላላሳለፍኩ ከጓደኞቼ እኩያ ጋር መጫወት ብቻ ነበር የምፈልገው ማለት ነው። መጨረሻ ላይ በቃ 2 3 ምናምን እንዳትመጪ እስከ ማለት ቤት ከለከለች። በቃ አትምጭብኝ እዛው ትዳርሽን ያዥ አይነት ነገር። ትልቅ እህቴ ቤት ነበረች። እሷም ሳፖርት ታደርገኛለሽ ብዬ ጠብቄ ነበር፣ ግን ስለምትፈራ ምንም እንትን አትለኝም። በቃ 3 ወር ምናምን ሆነ። እኔም እየታመምኩ መጣሁ። ትምህርቴም ሆነ። አሪፍ ተማሪ ነበርኩ፣ ጎበዝ። በቃ
ከዛ በፊት እንደውም ስፔሻል ክላስ ነበር የተፈተንኩት ከማግባቴ በፊት ማለት ነው። ሰኞ ሰርጉ ሊሆን ራሱ እኔ አርብ ቀን ክላስ ይጃለሁ ትምህርት ከመውደድ የተነሳ ማለት ነው። በጣም ከባድ ነበር ያለፈው ጊዜ ማለት ነው። እንደዛ ሆኖ ልምጣ ስላት አይሆንም እያለችኝ እየተመላለስኩ አንዳንዴ ማለት ነው ቢያንስ በሳምንት አንዴ መምጣት ግዴታ አለበት። በዛ አካባቢ ልምድ ጁምዓ መምጣት አለበት። ግን በቃ አንዱን ሁለቱን ታሳልፈኝ ከዛ እመጣለሁ በዛው እንድትቀር ምናምን ብላ ማለት ነው። እኔ ደግሞ ጭራሽ አልፈልግም ከሱ ጋር ምንም አልወደውም እሱን ሳየው ራሱ ማለት ነው። እናቱ በጣም ጥሩ ሰው ናት፣ ፋሚሊዎቹ ጥሩ ናቸው ሁሉም። በቃ እሱን ብቻ ነው ችግሬ ከሱ ጋር ነው ያለ። ከዛ ኩያሽ ነው በእድሜ አይደለም በእጥፍ ይበልጠኛል እንደውም ከዛም በላይ። የሆነ ቀን እናቱ ቁጭ አረገችኝና ልጄ እኮ ህፃን ነው ምናምን ብላ በቃ እኔ 13 ከሆንኩ እሱ ከኔ ጥፍ በላይ እንደሆነ ነገረች። ልጅ ነው ወጣት ነው ትልቅ ነው ብለሽ ነው ምናምን አለችኝ። ቢሆንም ለኔ ኤጅ የሚመጥን አይደለም። ሁሉም የፈጣሪ እንትን ነው መልክም ቁመና። ግን እሱ ረጅም ጥቁር ነበርና ማለት ነው ኢማጂን አስበዋል በልጅነት እንደዛ አይነት ሰው ሲሆን እና በቃ ጥላቻ ነው የሚያድርብ እንደዛ አይነት ሰው አትወድም ከነጭራሹ ማለት ነው። እኔ ገለጻሽ ገርሞኝ ነው። በጣም ረጅም ጥቁርን የሚወዱ በጣም ብዙ ሰዎች አሉ ብዬ እኔ አልወድም። ምክንያቱም በልጅነት ያየው እንትን ነገርና ደግሞ ልጆች ቤት ራሱ እህቶች ትልቅ እህቴና ወንድሞቼ ምናምን እንደዚህ እኮ ነው ምናምን ብለው በሱ እንትን ሲሉ ስለማይ ማለት ነው ባለው ነገር ለምን እኔ እንደዛ አይነት አገባለሁ ለምን ምናምን በጣም ነው ብቻዬን ማወራው የነበረ። ከዛ ከሱ ጋር እንደዛ እያልን ቆየን። የሆነ ሰዓት ላይ ተጣላን በጣም በኃይለኛው ማለት ነው። ምክንያቱም በቃ እኔ አልፈልግም ምናምን አልኩኝ። ሌሊት ላይ ነበር 7 ሰዓት ምናምን አካባቢ ነበር። በቃ ወደ ቤተሰቦቼ መሄድ እፈልጋለሁ አልኩት። ከዛ መታኝ። ሲመታኝ እንደዚህ ነው መታኝ ጆሮዬም ማለት ነው እዚህ ሳይድ በዚህ ጎን። ከዛ ጆሮዬ ለተወሰነ ሰዓት እስከ 1 ቀን ወር እስከ 2 ቀን መስማት በደንብ አይችልም። በቃ በጣም ህመም ነበረብኝ። እህቴ ተደወለላት፣ ትልቅ እህቴ መጣች ቤት አየች ሁሉን ነገር። ይዛኝ የምትሄድ መስሎኝ ነበረ። በቃ ምናምን ብላኝ በቃ አስማምታት ሳንሄደች። እኔ እንደዛ አልመሰለኝም ጭራሽ ነው። አንድም ቀን አልፈልገውም ትዳሩን የነበረ። መጨረሻ ላይ አመት ሞላን እንደዛ ከሱ ጋር ይጨቃጨኩኝ። እኔ ያመመኝ ምናምን ያመኛል። በቃ ደስተኛ ሳትሆን ስትቀር ውስጥ ሁሉ ይረበሻል። ዝም ብሎ ከመሀል ተነስቶ ያመኛል። በቃ ያስታውከኛል፣ ይለኛል። ከዛ ከአንድ አመት ሆነን 1 አመት ሲሆነን ጎጆ እናቷ አወጣችን። ጎጆ ስታወጣን እንደዚህ ጎጆ ውጡ ምናምን አይደለም፣ እሷ ቤት ሺፍት አረገች። ከዛ ወንድሙ ደግሞ ከሷ ጥግ ይኖራል። ትልቅ ወንድምየው የሚኖርበትን ቤት እሷ አስገባችሁ፣ ትልቅ ወንድሙ ማለት ነው። ከዛ እናንተ ከዚህ ሆኑ አይነት ነገር ማለት ነው። የዛኔ በጣም ተስፋ ቆረጥኩ። እኔ መቼ ይፋታለሁ ብዬ እየጠበቅኩ ጎጆ ውጥ ተብሎ ጎጆ ስንወጣ በጣም ነው ተስፋ የቆረጥኩት ማለት ነው። በቃ ነገሮች ገቡኝ ልክ እንዳልሆኑ ምናምን ማለት ነው። ግን ከዛ የረሳሁት ነገር ፈተና ተፈትኛለሁ። 7ኛ ክፍል ቤት ሄድኩና ማዘር ቤት ልፈተን ነው አሙኛል ልፈተን ነው ስላት አትፈተኝም ሂደሽ አስፈቅደሽ ነው ያሉ። እነሱ ደግሞ ለማስተማር እንደዚህ ውል ነገር የላቸው። ስለዚህ አይ ሂጂ አስፈቅደሽ ነይ ስትለኝ በቃ ምንም አማራጭ የለኝም። ወጥቼ ዝም ብዬ መንገድ መሄድ ጀመርኩ። የሆነ ቀን ማለት ነው በቃ እዚህ ቤት ውጪ ሂጂ ወደ እነሱ ምናምን ብላ ስታባረኝ ሂጂ ቁጭ አልኩ። የሆነ በቃ ዝም ብዬ መንገድ ሄድኩ። አጋጣሚ ደግሞ ወደዛ የሚሄድበት መስመር መቃብር ነበር። በቃ የዛ ሀገር መቃብር ማለት ነው። እዛ በቃ ደከመኝ መንገድ ላይ ተኛ። ከዛ እንዳልሄድኩ ታወቀ ከነሱ ቤተሰብ። በፍለጋ መጣው ተመልሼ ማለት ነው። በቃ እሺ ተፈተኝ ምናምን አለችኝ። በቃ ያችን ፈተናዬን ተፈትኝ በቃ እረፍት ተሰምቶኝ ሄድኩኝ። ከሄድኩ በኋላ በቃ ጎጆ ወጣው አልኩ አይደለ። የተወሰነ ቀን 1 አመት ምናምን ከቆየን በኋላ ወደሙ እኔ ሳላቀው አረገዝኩ። መድኃኒት እየወሰድኩ ነበር። አረገዝኩ። አላወኩም። ፋርማሲ ቤት ወሰደችኝ። እዛው ቅርብ ክሊኒክ ወሰደችኝና
ተመረመርኩ። ስመረመር ነፍሰ ጡር ነሽ አሉ። እኔ በጣም ነው የደነገጥኩት። ምክንያቱም እኔ ካሁን አሁን ተመለስኩ ወደ ቤቴ ምናምን ብዬ እያሰብኩ እንዴት ነው እርግዝና ምናምን የምቀበለው ምናምን ብዬ የዛ 1 ወር ከ2 ሳምንት ነፍሰ ጡር ነሽ አሉ። መድኃኒቱን ያን ቀን ያቋረጥኩት። እስከዛ ቀን ወስድ ነበር። ምክንያቱም የሚዋጥ ክኒና ነበርና ማለት ነው። በቃ ሁሌ ወስደዋለሁ። እርግዙን እንዴት እንዳረገዝኩ ራሱ ምንም አውቀው ታሪክ የለም ማለት መድኃኒቱ እንትን ብዬ አስባለሁ። ከዛ የጤና ባለሙያዎችም እንደሚናገሩት እንግዲህ ያው 100% አይከላከልም ይባላል። አዎ ታብሌት ነው መወስደው ነበር በዛ ሰዓትና እርግዝና ተፈጠረ። እሺ ከዛ በኋላ 2 ወር ምናምን ሆነኝ እዛ ሁኜ። ከዛ መታመም ጀመርኩ። ቀጥታ መታመም ነው የጀመርኩት። ሰውነቴ መቀነስ ምናምን፣ ምግብ አልበላም፣ መስራት አልችልም፣ መቆም አልችልም ምናምን ነገር 3 ወር ሆነኝ እሱ ቤት ሁኜ እነሱ ቤት ጋር ማለት ነው። ከዛ በቃ ማዘር ሁኔታዬን አየችና ልውሰዳት ብላ ወሰደችኝ። ማዘር ቤት ሲሄድ ተኛው። በቃ ተኛው ምንም ቀና አላልኩም። ራሱ በጣም ነው ያመመኝ። ማለት ይህን ጉዳይ እንዴት ብዬ እንደማወራል አልችልም። መሽናት አልችልም። ይሄ ነበር የኔ ችግር የነበረው። ቀለምሽናት ማማጥ መቸገር አይነት ማለት። ከዛ ታየኛለች፣ ሰው እየመጣኛል ምናምን ነገር። ካሁን አሁን ይሻለኛል። እናቴ እንዴት እንደምታስብ ታውቃለህ? ይሄ ከ3 ወር በኋላ ይሻልሻል ብላ ነበር የጠበቀች። አልተሻላትም። በቃ እኔም ሳረግዝ እንደዚህ ያመኛል እና የዘር ነው ብላ ዝም አለች። ያን ያክል አላካበደችውም ነበር። መጨረሻ ላይ መብላት አቆምኩኝ ምግብ። ማዘር ወስዳኝ 1 ወር ሆነኝ። አማቴ በጣም ጥሩ ሰው ናት እንደነገርኩ። አሁን በህይወት የለችም። አላህ ለጀነት ይበላት። እና እየመጣሽ ቼክ ታረገኛለች ሁሌም በቃ እየመጣሽ በ2 ሳምንት በ3 ሳምንት ቼክ ታረገኛለች። ስታደርገኝ መጀመሪያ ከነበረው የሰውነት አቋሚ ወርዶ ነው የምታገኘኝ። በጣም ቀንሽ ምናምን ደግሞ ስትመጣም እንደዛ እና እኔ 3 ወሩ ሙሉ ታመሜ በቃ አልጋ ላይ ምንም ምግብ አልበላም። ውሃና ሚሪንዳ ነው የምጠጣው በቃ። ከዛ በቃ ለመሽናት እቸገራለሁ። ትንሽዬ ከበላው ያስመልሰኛል። ለካ ራሴን እየጎዳው ነበረ፣ እኔም አላወቅኩት። መጨረሻ 3 ወር ከእናቴ ቤት ከቆየ በኋላ እርግዝናው አጠቃላይ 6 ወር ከምናምን ሆነ። ከ2 ሳምንት ከ3 ሳምንት እንደዛ 6 ወር ከምናምን ሆነ። እዛ ማቴ በቃ ከዚህ ሕክምናው ምንም መፍትሄ የለውም እዚህ ምናምን ነገር ልውሰድሽ ሐኪም ቤት ምናምን ብላ እናቴና ማቴ አብረው ይዘውኝ ጎንደር ሄዱ። ጎንደር አይቤክስ የሚባል ሆስፒታል አለ፣ ትልቅ ሆስፒታል 18 አካባቢ ማለት ነው። ከዛ ወሰዱኝ። ቀጥታ ምርመራ ጀመርኩ። ከዛ በጣም ምርመራውን ከጀመርኩ በኋላ የነገሩኝ የህመሜ አይነት ምናምን ስሰማ በቃ ሾክድ ነው የሆንኩት። ምክንያቱም ኖርማል የእርግዝና ህመም ነበር የመሰለኝ፣ ግን የተለየ ህመም ነበር። ኩላሊት እንዳለብኝ ተነገረኝ፣ ኩላሊት በሽታ እንደታመምኩ። ከዛ ሲቀጥል ደግሞ የልጄ ጽንሱ ሁኔታ ልክ እንዳልሆነ 6 ወር ከ3 ሳምንት ነው በቃ ወራቱ ሞልቶ እንደማይወለድ እና ደግሞ የልብ ምቱ ዝቅ እንዳለ መሰራት ያለበት አካል በትክክል አልተሰራም። እንደዛ ነው ያሉ ዶክተሮቹ። እና በጣም የደነገጥኩት ምን ማለት ነው ይሄ ነገር ምናምን፣ እንዴት እንደዚህ ይሆናል? እኔ ገና 15ኛ ዓመቴን የጀመርኩ ነበር ያኔ። እንዴት እንደዚህ ይሆናል ምናምን። በቃ ቤት መጣን፣ ማውራት ነበረብን። ሁሉም ቤተሰብ አወሩበት፣ ምን አሉበት። ምክንያቱም ሐኪሞች ልጁ እንዲወለድ አልፈለጉም። የጤና እክሉ እንትን ስላለ አንቺ ላይ ችግር ይፈጥራል አሉ። ከዛ ለእኔ መድኃኒት አዘዙልኝ፣ ብዙ መድኃኒት አዘዙልኝ እና እስከዛው አንቺ አገግሚ ምናምን አሉኝ። ከዛ ከመጣሁ በኋላ በደንብ መሽናት ጀመርኩኝ። በደንብ የተወሰነ ምግብ መብላት ጀመርኩ። በቃ በእግሬ ሞክ እያደረግኩ መርፌ ነው ወጋ ነበር። ጠዋት ማታ ያዘዙልኝ መርፌ ነበር። እሱን እየተወጋው እየተከታተልኩ የተወሰነ 1 ሳምንት ምናምን እንደሆነኝ እቤት የሆነ ቀን እቤት አመመኝ። አርብ ሌሊት ቀን ነበር። በጣም አመመኝ። መቀስቀስ አልፈለኩም። ሌሊት ላይ ነበር 10 ሰዓት 9 ሰዓት አካባቢ ነው። ተነስቼ ሽንቴን የሸናሁት በጣም ብዙ በሚባል ደረጃ ማለት ነው። ይሄ በቃ ለመነሳት
አልጋ ላይ ተነስቼ እስከወርድ ድረስ እንትን እስኪያቅተኝ ድረስ ማለት ነው። ከዛ እንዴት እንደዚህ ሸናለሁ ምናምን ብዬ ንጥቅ ነገር ነው ያለኝ። ለከንጭስቷ የሚባል ነገር ነው፣ ከምጥ በፊት የሚመጣ ነገር ነው። እኔ አላወቅኩም ነበር። ከዛ በቃ እንደዛ ሆነ። ተጣጠብኩ ያለውን ነገር ጧት ለማት ያሳወቅኳት፣ ዛሬ እንደዚህ ምናምን አልኳት። ከዛ ካይኗ እንትን አላልኩ አልተሰወርኩም ማለት ነው። እናቴ ይዛኝ መጣ፣ አሳክማኝ ሂዳለች ተመልሳ ወደ ቤተሰብ ማለት ነው። ምክንያቱም ተማከሩበት ቀጠሮ ምናምን ስላለ ተመልሳ ልትመጣ፣ በጣም በትንሽ ቀን ልዩነት ነው እናቴ እንደሄደችው። እንደዛ የተፈጠረ ቅዳሜ ቀን ጠዋት፣ አርብ ሌሊት እንደዛ ተፈጥሮ ጠዋት ላይ በቃ ብዙ ምልክቶች አየሁ። እርግዝናዬ ከእምብርቴ በላይ ነው። በቃ እንደዚህ በጣም የሚያመኝ ይዞኝ ነበረ። ከዛ የዛን ቀን ለቀቅ አረገኝ፣ ወረድ አለ ማለት ነው። እኔ ደግሞ አላወቅኩም። እማቴ ትከታተለኛለች ና በየሰከንዱ ነው ሽንት ቤት የምመላለሰው የነበረ ምናምን ያስብለኛል። ከዛ ከልጆች ጋር ፊልም እያየሁ፣ እንደውም ተከታታይ ድራማ ነበር ሰው ለሰው የሚባል ይዛን ቅዳሜ ቀን የሚታየው ሰዓት ነው። በጣም ሞድኒ ድራማ። ከዛ ስናይ ያመላለሳል። በመሀል ደም የቀላቀለ እንትን ነገር ማለት ጀመረና ከዛ ጠራዋትና ሽንት ቤት ውስጥ መጸዳጃ ቤት ይሄው እንደዚህ ምናምን ብዬ ሳሳያት ያው ደነገጠች። በቃ አይዞሽ ምናምን እንትላለ ማለት ትልቅ ሰው ስለሆኑ ሁሉም አወሩ። በዛ ጎረቤቶች ጋር ምናምን ቤተሰብ አወሩ። አይዞሽ በቃ እንሄዳለን ምናምን ብላ ይዘማለች። ከዛ ሁለቴ ምናምን ተመላለስኩና በይ ነው የሚለኝ። እንደዚህ ነው የሚገፋኝ ነበረ ወደ ታች ማለት ነው። ከዛ በቃ ሽንት ቤት ውስጥ እንዳለው ወደ ታች እንደምጥ አይነት ነገር መምጣት ጀመረ። ይሄ ፍርቅቅ የማለት ነገር ምንድን ነው ምናምን ብዬ ደነገጥኩኝ። ከዛ መጮሁ ጀመርኩ። ከዛ መጣው ያዛረጉኝ። በቃ በጣም በፍጥነት ነው የሆነው። ልጅ ተወለደ እዛው ሽንት ቤት ውስጥ እኔ እኮ ፊልም እያየሁ ነው። የሚገርምህ 7 ወር ሙሉ የታመምኩት ማለት ነው። ምጡ እንደዛ አላመመኝም ነበር። ምክንያቱም እኔ ሐኪሞች እንደነገሩኝ በጣም ነው ያለቀስኩት። ዱአ አድርጌያለሁ። ለምን ላይ ይሄ ነገር አልፈለኩም ነበር። ከሆነ ደግሞ ለምን ልጅ ጤነኛ አይሆንም የሚለው ነገር በጣም አሳስቦኝ ነበር። እነሱም ሲጨነቁ ነበር። የአማቲቶች ቤተሰቦች ይህ ነገር ከኢስላም አንጻር እንዴት ይታያል ኡስታዞችን ሲጠይቁ ነበር፣ መውረዱ ማለት ነው። ከዛ በቃ እስኪ ይሻላታል ሕክምና ይኖረዋል ምናምን ተብሎ ማለት ግን ዶክተሮች እያንዳንዱ የተናገሩት ነገር ትክክል ነበር የሆነው። ከዛ በፍጥነት ነው እንደዛ የሆነው። ወደውኑ ያዙኝ ምናምን ነገር። ከዛ በኋላ ልጅ እንትን አለ ተወለደ። አዎ እዛው ሽንት ቤት ውስጥ እዚህ ገንዳ እንትን አለ አይደለ? እዛ ላይ በፍጥነት ነው። ከዛ በቃ ደም መፍሰስ ጀመረ። በቃ እኔ አላመንኩም እየወለድኩ እንደሆነ ያወቅኩት በኋላ ሲደግፉኝ ሲይዙኝ ነው እንጂ እንደሌላው ጊዜ ህመም ነበር የመሰለኝ። ምክንያቱም አልጠበቅኩም፣ ጊዜው ገና ነው። እንደገና ደግሞ በህክምና ነው እንጂ እንደዚህ በራሱ ጊዜ ማንም የጠበቀ ሰው የለም። ከዛ ወንትን ተወለደ። ልጁ ሲወለድ ጠፍቶ ነበር የተወለደው ወደ ውስጥ እና በቃ እኔ እንዳለ ነበር እንትን ያልኩት። እዛ ያማቴ እናት ህፃኑ ያለቅስም ምናምን ስትል ሰማዋት። ለምንድነው የማያለቅሰው ምናምን ስትል በቃ ዝም በይ ምናምን ተባለ። እኔ ራሴ መሳት ጀመርኩ። በጣም ከመጠን በላይ ደም ስለሚፈሰኝ ማለት ነው። ራሴን ስታለው ወደ ህክምና ቦታ አልወሰዱሽም? ወስደውኛል። እንዴት መሰለ እዛ ጋር ነው በፍጥነት ነው እየታመምኩ ያለሁት። ወዲያውኑ በቃ ወዲያውኑ ማለት ነው። እንደዚህ እስኪባል ድረስ የሚቆይ አይደለም። ወለድኩ። በጣም ደም እየፈሰሰኝ ነው። እኔን ለማንሳት የግዴታው ገባኝ። ወዲያውኑ የሆነው ማለት ነው። ከዛ በኋላ እኔ ራሴን ስታለው በቃ 2 ብቻ ነው ልጄን ማየት የቻልኩት። ምክንያቱም ዶክተሮች ያሉኝን ነገር ምንድነው ብዬ ማለት ነው። ግን ኖርማል ነበረ ሁሉም ነገሩ። እኔ እንዴት ተሰለ የጠበቅኩት ሐኪሞች እንደዛ ሲሉ በቃ የሆነ አካሉ ምናምን ነው መሰለኝ። ለካ እንደዛ አይደለም፣ የጭንቅላት ችግር ነው መሰለኝ። እና ከጭንቅላቱ ላይ
የሆነ ደም የሚመስል ነገር የተለየ ቁጭ ያለ ነገር አለው። ኖርማል ጭንቅላታችን አለ አይደል? ከላይ ላይ ዝም ብሎ የሆነ እንደ እበጥ ነገር ማለት ነው። ያን ነበር በአልትራሳውንድ ሲነግሩን የቆዩት። ከዛ በኋላ ራሴን የሳትኩ እየቀሰቀሱኝ ምናምን ነገር 1-2 ተነሳው እዛው ሽንት ቤት ውስጥ። ወዲያውኑ ቤት ይዘውኝ ገቡ። በሰከንድ ነው እንትኑ የሞላ ገናው ደም የሞላ ማለት ነው። ምንም እንትን አይደለም፣ በቃ የሚቆም ነገር አልነበረም። ከዛ ባጃጅ ተጠራና ማታ ይዛኝ ሄደች ወደ ሆስፒታል። ክትትል የነበረ የግል ነበር። ከዛ ወደ ሆስፒታል ሄድን። ሆስፒታል በቃ እንደደረስን አልጋምጡ ምናምን ነገር ምናምን ተባለ ማለት ነው። ከዛ አንዳንድ ዶክተሮች እሺ ምናምን እንደዚህ ተሯሯጡ እያለ መሀል ላይ ራሴን ሳትኩኝ እዛው እንደቆምኩ ማለት ነው። ከዛ ቀጥታ ገባው ወደ ውስጥ አስገቡኝ። ስነቃ የሆነ ቦታ ተኝቻለሁ። በቃ እየበረደኝ ነው ምናምን ነገር፣ ደምም እየቆመ አይደለም። ሁሉም ተዋክበዋል ዶክተሮቹ ምናምን። ቤት ላይ እንግዲህ ልጁን ለማዋለድ ነበር ሲሞክሩ የነበሩ። ልክ ሲስቡት ማለት ነው ይበጠሳል። በጣም አሞኝ ስለቆየ ማለት ነው። ልክ ሲስቡት ይበጠስ ነበረ እና ሐኪም ቤትም ልክ እንደዛ ነገር ነው የሆነባቸው። በጣም ነው የተቸገሩ። ከቀኑ 6 ሰዓት ከምናምን እንደዛ የተፈጠረ እኔ ተገላገልኩ ማለት ነው። ከምሽቱ 4 ሰዓት ምናምን ላይ ራሱ እንትን አላለልኝም ነበር። የእንግዲህ ልጁ አልወደቀም ነበር። በመሀል ደም ይሰጠኛል። ደም አክስቱ ሰጠኛለች፣ የማትይቷ ማለት ነው። በዚህ አጋጣሚ በጣም ማመሰግናት። እሷ ደም ሰጠች፣ ግልኮስ ምናምን በቃ ሁሉ ነገሩ ክብክብ ያለ ነበረ። ዶክተሮች ይመጣሉ ምናምን። ከዛ ለሰርጀሪ ትፈርም ምናምን እየተባለ ነበር። ከዛ በኋላ አላስታውስም የተፈጠረውን ነገር። ስነቃ ሌላኛው ቀን የነቃሁት። በሌላኛው ቀን? አዎ ሜቢ አንድ ቀን እሁድ ከሰዓት መሰለ የነቃሁት። ቅዳሜ ነው እንደዛ ተፈጥሮ የዋለ ማለት ነው። ከዛ ሰርጀሪ እንዳልተሰራውና እንዴት እንደሆነ ያለው ነገር ምንም አላውቅም ነበር። ከዛ በኋላ ያለው ግን ያው በሐኪሞች እገዛ እንደተገላገልኩ ምናምን ነው። ግን ሰርጀሪ የሚባል ነገር እንደሌለ ቼክ አደረኩ በእጄ ዳብሽ እና ግልኮስ እየተሰጠኝ ነበር የነበረው። የሰነበትኩም ሆስፒታል ምንም ምግብ መብላት አልችልም። ደም ከተሰጠኝ በኋላ ሰውነቴ ላይ ያመጣው ለውጥ እንትን ነው። ይሄ ከንፈሬ ማበጥ፣ አይኔ ምናምን፣ ፊቴ እንደዚህ ነው የሆነ የለም ሰውነቴ የሆነ እብጥ ያለ ነገር ነው የሆነ ፊቴም ማለት ነው። ከዛ ሰነበትኩ እዛው። እናቴን ጥሩልኝ ምናምን ሰው ያስፈልገኛል ምናምን እላለሁ። ቀማቴን ያስታመመችኝ ሆስፒታል። የባለቤትሽ እናት? አዎ። ማንም እንደዛ እንደሆን ከቤተሰቦች አንድ ሰው አልሰማም። ያው መውለዴኝ ማለት ነው። እዛ በቃ 4 ቀን 5 ቀን ብቻ ሰምቻለሁ ሆስፒታል። እነሱ እያመላለሱኝ፣ ሐኪሞቹ በጣም ነው ያገዙኝ። ዶክተሮች ሁሎችን በቃ ቼክ ያደርጉኛል ምናምን ነገር እና በቃ በመሀሉ እየመጡ እና ይሰድቧት ነበር። እሷን በጣም እናደድ ነበር አማችን። ኦኬ። ምክንያቱም ለምንድነው የዳርሻት? ለምንድነው በዚህ እድሜዋ የዳርሻት ምናምን ይሏታል። እሷ የሰጠች እናቴ እንደሆነች ነው ያስመዘገበች እዛ ጋር እና ሀብታሙ ለማን ነው እንደዚህ ያርግሻት? አልሞትልሽ አለች እያት እስኪ ምናምን። ምክንያቱም ሰውነቴ በጣም ቀንሶ ነበር። በዛ ላይ እድሜሽም ልጅ ነው እና በቃ ለምን እናቴ ያልሽ አበማቷን ብትይ ቢያንስ እንኳን ትንሽ ዝም ይላሉ እና ይሰድቧት ነበር፣ ያመናጭቋት ነበር ምናምን። እኔ ደግሞ እናቴ እንድትመጣና እንድታገዘ ይፈልጌ ነበር። አንዳንድ ነገሮች ማስጨነቅ አልፈለጉም መሰለኝ። ከዛ ሆስፒታል ወጣሁ። ተወሰነ ቀን ሰንብቼ ከወጣሁ በኋላ እናቴ ተደውሎላት መጣች። ቤት ካረፍኩ በኋላ ስትመጣ ሁሉ ነገር ተነገራት። የሆነው ነገር በቃ ሆኗል፣ ምንም ማድረግ አይቻልም። መምጣት ፈልጋ ነበር። እሷም ስላልሰማች ስላልተነገራት ነው። እስካገግም ቤት ቆየው እነሱ ጋር። ከዛ ተመልሼ ሄድኩ። አገገምኩ፣ ተወሰነ ቀን ቆየው። ከዛ ተመልሼ እኔ እናቴ ይዛኝ ወደ አገራችን ተመለስን። ወደዛች ትንሽዋ ከተማ። እሺ። ከዛ በኋላ በቃ
እናቴ ጋር መድኃኒቴ መውሰድ ጀመርኩኝ። ምክንያቱም በጣም ብዙ አይረን በጣም ብዙ መድኃኒት ታዞልኝ ነበር። ትዳሩ እዛ ጋር ቆመ ማለት ነው? ትዳሩ እዛ ጋር አልቆመም። ከዛ በኋላ 3 ወር ቆይቷል ትዳሩ። አሚን ወደ ቤት ተመለስኩ ስላልሽኝ ነው? ከእናቴ ቤት ነው የተመለስኩት። ከወላጅ እናትሽ ቤት? ኦኬ። ለማገገም ነው? ፍቹ እዛ ላይ አላቆመም። ትዳሩ እዛ ላይ ቆሟል። ፍቹ ግን እዛ ላይ አልቆመም ነበር። ከዛ አሚን እኔ ጥያቄ ምን መሰለሽ፣ ከሆስፒታል ወጣሽ፣ አማችሽ ተንከባክበውሽ ማለት ነው የባለቤትሽ እናት ወጣሽና ከዛ እነሱ ቤት ነው ቀጣ አማቾችሽ ቤት አይደል? እናቴ ቤት ነው የሄድኩት። ቀጣ ከሆስፒታሉ ወደ እናስ ቤት ነው? ነው ከሆስፒታሉማ ወደ እነሱ ቤት። ወደ እነሱ ጋር ሄድሽ። እነሱ ጋር ስትሄጂ የትዳሩ አለ ማለት ነው። ባለቤትሽ ግን በዚህ ሰዓት አጠገብሽ ነበር? ይመጣ ነበር? መጣቅ ኦኬ። እናቴ ቤትም ተኝቼ ሳሳልፍ መጥቶ አያውቅም። በቃ መጥቶ የሚያኝ አማቼና አማቴ ብቻ ናቸው መጥቶ የሚያኝ። በዛ ሰዓት መጥቶ አያውቅም። በቃ ከቤት ወጣው አይደል የ3 ወር ጉዞኝ። እዛ በኋላ ታይተን አናውቅም ማለት ነው። ሁሉ ነገር ሲፈጠር ይሰማል እንጂ እንትን ብሎ አያውቅም። አያላየኝም ነበር። እናትሽ ጋር ሄድሽ ለምንድን ነው? ትዳሩን አቁመሽ ኑሮ ለመቀጠል ነው? ለማገገም ነው? ለማገገም ነውና ወደ እናቴ ቤትም ነው እኮ ወደዚህ ያመጡኝ እኮ ለሕክምና ነው እነሱ። ስለዚህ ተመልሼ ወደ እናቴ ቤት ሄድኩ ማለት ነው። እሺ። ከዛ በቃ 3 ወር የሚሆን መድኃኒት ተሰጠኝ። ብዙ መድኃኒቶች አይረን ምናምን በጣም ብዙ መድኃኒቶች አሉ የተሰጡኝ። ላይክ አማቴ ነው ነገር የገዛችውና እንደዚህ ነው ፌስታል ተሸክማ ያመጣችው የመድኃኒቱ ብዛት ማለት ነው። እና ለሊትም ይዋጣል ምናምን በቃ በአላርም ነው ምግብ ምናምን ተነግሮኛል። እንደዚህ ከጁስ ነገር ምናምን ነገር ራቂ መጀመሪያም ስጠጣ ስለነበር እሱ ነገር ለኔ አልጠቀመኝም ነበርና ከዛ በኋላ 3 ወር በሙሉ በቃ አገገምኩ። ራሴን በራሴ ምግብ ማበስል ራሴ ነኝ ቤት ሂጄ ምናምን ጎረቤቶች ጋር በቃ የድሮ ላይፍ ለመኖር እንትን ብዬ በቃ 3 ወር አገገምኩ። ከዛ 3 ወር ከሆነ በኋላ እሱ መጣ ወደ ማዘር ቤት። እንደዛ ምናምን አልጠየቀኝም፣ አላየኝም። በእርግጥ እኔ እንደኝ የምፈልግ አይነት ሰው አይደለም። እሱ ቢያኝ ህመሜ ይባባስብኛል ብዬ ነው ማስብ፣ በጣም ስለምናደድበት ማለት ነው። ከዛ በቃ መጣና ልውሰዳት አለ። እኔ ቡና እያፈላው ውስጥ ነበርኩ። ማዘሬ ገበታ ትሸቅጣለች፣ ሸቃጭ ናት። እና እንደዛ እያልሽ የምታስተዳድረ የምታሳድገን። ከዛ መጦ ልውሰዳት ምናምን ብሎ ውጭ ላይ እየጠየቃት ቀሷን እንትን እያላት በቃ ይሁን እያው እሷ ደግሞ በቃ እሺ ልትል ፈልጋለች። ሁኔታዋን ሳያት ልትሰደኝ ማለት ነው። ከዛ በጣም ተበሳጨው ሄዳ። ከዛ መጦ እያለ ሰላም ነው ምናምን አለኝ። እሷን ልጣራት ነው ቡና ጠጭ ልላት ሲሄድ በር ላይ ነው ገበያችን፣ በር ላይ ነው መኖሪያ ቤታቸው ወደ ውስጥ ነው። ከዛ ሲሄድ ይሄው አሁንም እኮ አትወደኝም እሷ ይሄው እንዴት እንደምታየኝ አላት። ከዛ እኔ ሳይ በጣም ደነገጥኩት፣ ምክንያቱም አልጠበቅኩትም። በዛ ሰዓት ረስቸው እየኖርኩ ነው ያለ እዚህ ጋር ሌላ ማለት ነው። ከዛ ትውስታዬ ሁሉ ነው የመጣ የሆነው ነገር የተፈጠረው ነገር። ገባች ማዘር፣ አወራነ። ታፍሪያለሽ አልኳት። እንደ በፊቱ አንቺን ለማስደሰት ብዬ አልሄድም፣ በቃ አሁን አልሄድም፣ በቃ ይበቃኛል አንቺን ለማስደሰት ያደረኩት። አፋችኝ አታፋችኝ እኔ ጉዳይ አይደለም፣ ብታፋችኝ ደስ ይለኛል፣ ካላፈታሽኝም እኔ ብቻ አልሄድም እዛ ቤት አልኳት። በቃ ወስኛለሁ አልኳት። ከዛ በቃ አረጋገጠሽኝ እንደማልሄድ። አሁን ማን መጣ? ሽማግሌ። ምክንያቱም እናቱን በጣም ነው የምወዳት እኔ። እናቱን አላህ ለጀነት ይበላት፣ በጣም ጥሩ ሰው ናት። በቃ የሰጥ ፍቅርን ብዙ ነገር ያስተማረችኝ እሷ ናት። ልጇን ሳልወድ ራሱ እሷ እኔን ትንከባከበኝ ነበረ ያለው ነገር ማለት ነው። መጣ፣ ጠየቀች፣ አለች፣ ተመላለሰች። እምቢ አልኩ፣ ድርቅ አልኩ። ከዛ ደግሞ ሌላ ሽማግሌ፣ ከዛም ደሜ ሰጠችኝ። ደግሞ መጣች አክስቱ። በቃ እሺ ትላለች። ልክ ከዚህ በፊት ተሸማግዬ አልፈልግም ስል እሄድ ነበር ተደጋጋሚ ጊዜ ማለት ነው፣ በቃ አማራጭ ስለሌለኝ። ከዛ በቃ መጨረሻ ሲሆን አፋታችኝ ማዘር። በቃ አፋታችኝና ሁሎችም በቃ እንትን መስማማት እንዳልቻልኩ መሄድ እንዳልፈለኩ ሲያውቅ ተፋትቼ በቃ ቤት ሆንኩ። ከዛ ቤት የተወሰነ ጊዜ ነው የቆየው። ትምህርቴንም ቁርአኔንም መቀጠል ፈለኩ።
ቁርአን ቀርቻለሁ በልጅነቴ አክተም ያለው። ስለዚህ በቃ የራሴን ነገሮች የቀሩት የልጅነት ጊዜን መመለስ ፈለኩ። ልክ እንደዛ ባሰብኩበት ሰዓት እዛ መማር አልቻልኩም። ያው ሞራል የለኝም ነበር። ሰው ጓደኞቼ ትምህርት ደረጃቸውና እኔ አይገናኝም የተወሰነ ቢሆን ማለት ነው። ያሰብኩት በቃ ጎንደር ሂጄ እማራለሁ በቃ እዛ ምናምን ብዬ ሄድኩኝ። እና ቤተሰብ አልፈቀደም። መጀመሪያ ሲሄድ በእርግጥ ማዘር ውስጥ አድርሳኛለች፣ ግን አልፈቀዱም ነበረ። ምንድን ነው የት ነው ያደረሱሽ? ማን ጋር አለ ማለት ዘመድ ጋር ነው ወይስ ቤት ተከራይቼ ብቻ የለም ለብቻሽ? እና ትልቅ እህቴ አብራኝ ልትሆን። ኦኬ። ከዛ እኔ ስራ እየሰራው እንደዛ ነው ያሰብኩት። እንደዛ ሳስብ ከከባድ ነበር። ላይፍ እንዴት እንደሆነ አላቅም። ቤት ወጥቼም አላቅም። ብቻሽን ኖረሽም አላቅም። ስለዚህ የዛኔ 2007 ነበር። 2004 ተድሬ 2006 ተፋታ። 2 ክረምት አለቀና 2007 መጀመሪያ ላይ ነው እንደዛ ያሰብኩት። ከዛ ሂጄ ሳይ ሁሉ ነገር እንደዚህ አይደለም፣ እንደጠበቅኩት አይደለም። የሆነ ገቢ ያስፈልጋል፣ መስራት ይጠበቅብሃል ምናምን ነገርና በቃ እናቴ እዛው ከእህቴ ጋር ትታኝ በቃ ምናምን ብላ መጣች። ስራ ገባው። መጀመሪያ ያደረኩት ነገር ስራ ፈልጌ መግባት ነው። ይዛኔ 600 ብር ምናምን ነው ክፍያዬ ነበር። ቆይቷል 2007 ላይ ማለት ነው። እና ግን ለመማር በቂ አልነበረም የነበረው ነገር ምናምን ነገር ሁሉ ነገር ደስ አይልም። ከበደኝ ላይፍ ራሱ ማለት ነው። ከዛ ወንድሞቼ ይህን ነገር አልሰሙም ነበር መጀመሪያ። አይሆንም እኔ ወስጄ አስተምራታለሁ ነው ያለ። ቤት ሲል በቃ እኔ ጋር አስተምርሻለሁ እኔ እንሂድ ብሎ ይዞኝ ሄደ። እሱ ደግሞ የሚሰራው ሸዲ የሚባል አካባቢ ነው የሚሰራው፣ በመተማ መስመር ማለት ነው። ልብስ ስፌት ነው የሚሰራው። ስለዚህ እዛ ወሰደኝ። እኔ ጠበቅኩት እዛ ሂጄ በቃ እማራለሁ ምናምን ነበር። ግን አይ እዛም ሄደሽ አትማሪም፣ በቃ እቤት ምናምን የሆነ ባል ሲመጣልሽ ታገቢያለሽ አይነት ነገር ነው እንጂ ልክ ዛሬ የምትፈልገው ህይወት አለ፣ የምትፈልገው ነገር አለ፣ የምትለው ላይፍ አለ። ምንም ማንም ሊረዳኝ አልቻለም ቤት ውስጥ ከትንሽ እህቴ ውጭ ማንም ሊያግዘኝ ከመጀመሪያውም ጀምሮ የለም ማለት ነው። በቃ በቤተሰባችን ህግ ሴት ልጅ አደገች ታገባለች ትዳር ነው እንጂ ትዳር እኮ ያ ነገር ደግሞ መጥፎ እንዳልሆነ እኮ አውቃለሁ። ግን ሁሉም በጊዜው ሲሆን ደስ የሚለው እና እኔ ደግሞ ለትዳር ጥላቻ ኖረብኝ ከተፈጠሩት ነገሮች አንጻር፣ ካሳለፍሽው ነገር አንጻር። በዚያ ላይ ደግሞ ያልነገርኩ ኩላሊቴ አሞኛል ብዬ ይል ክትትል አለኝ አሁንም ድረስ አሁንም ይዛኔ ማለት ነው። እሺ። ከዛ ታመምኩ በመሃል ከሱ ጋር አመቱን ጨረስኩ። 2007 አለቀ ሳያስተምረኝ ሳይለኝ ማለት ነው። ከሱ ጋር በቃ ካላስተማርከኝ ምናምን ብዬ ተናድጄ ተመልሼ ወደ ማዘር ቤት መጣሁ። መጥቼ መስማማት አልቻልኩም ከማዘር ጋር። በቃ እኔ መማር እፈልጋለሁ፣ የሆነ ነገር እፈልጋለሁ። በማዘር በጣም ተናድጄባታለሁ ባደረገችው ነገር በሆነው ነገር ምናምን። አንድም ቀን ፍላጎታችን አሟልታ አታውቅም። ሁሌ ሴቶች የተጨቆኑ ምናምን። እንደዚህ አይነት ስቶሪ ትልቅ እህቴም አለ ገባህ በልጅነቷ አግብታ እና በቃ በማዘር በጣም የተበሳጨው መጣሁ እና እዚህ በቃ አልኖርም ብዬ አሁንም ድጋሚ መማር ፈለግኩና 2008 ላይ ሄድኩኝ። ደግሞ አዘዙ አዲስ አመት ሲመጣ እንትን ነው የምል በቃ አዲስ ህይወት ለመጀመር ነው የምሞክረው። አዎ። ከዛ 2008 ላይ ክላስ ጀመርኩ። አዘዞ ሄድኩኝ። አዘዞ ትንሹ ወንድሜ ይሰራል፣ የቅድም የነገርኩ ሁለተኛው ልብስ ቤት እዚህ ይሰራል። እሺ። መጀመሪያ ሸዲ ሲሰራ ነበር። በሁለተኛው አመት አዘዞ መጣ ለመስራት። ከዛ ከሱ ጋር ሆኜ እማራለሁ ብዬ አስቤ ነበር። እሱም ሊያስተምረኝ ፈቃደኛ አይደለም። አይ በቃ ተመለሽ ወደ እናትሽ ምናምን ነገር አልተመቸኝም ብሎ በቃ ኢግኖር አደረገኝ። 3-4 የሚሰራበት ቦታ ሂጂ ብለውም ፈቃደኛ አይደለም ሊያስተምረኝ። ስትሄጂ ቀጥታ እሱ ጋር ሄድሽው ማለት እንዲያስተምርሽ ከዛ እዛው ኑሮ ለመኖር ወይንስ ሄጄ እስቲ ብቻዬን ኖሬ ከዛ ደግሞ ካገዘኝ እሱ ብለሽ ነው የሄድሽበት? የመጀመሪያው አካሄድሽ እንዴት ነው? የሄድኩትማ ለመማር ወስኜ ነው የወጣው ከቤት። ስለዚህ እሱ ያስተምረኛል ብዬ ነው የወጣው። በቃ ያግዘኛል ያኛው ትልቅ ወንድም ያኛው እምቢ ስላለ ይሄኛውን ደግሞ ብዬ ነው ያሰብኩት። ከዛ እሱም ሲሄድ ሂጂ ወደ ቤት፣ ቀጣይ ትምህርት እኮ ቀስ ብሎ ይደርሳል ምናምን አለ። እኔ ደግሞ
ቢያንስ እንኳን ሃይስኩልን ጨርሼ ባቆም በቃ ሌላ ጊዜ ራሴን ስችል እማራለሁ የሚል ሀሳብ ነበረኝ። ከዛ እህቴ በመሀል አግብታለች። ትልቅ እህቴ ጎንደር ነው የምትኖረው። አብረን መጠን ነበር አይደል 2007 ላይ እሷ አግብታ ቀርታለች ጎንደር ውስጥ። እኔ ነው ወደዚህ ወደዛ እያልኩ ያለሁት ነገሮችን ለማስተካከል። 2008 ላይ በቃ ዞ ብቻዬን መሆን አለብኝና መማር አለብኝ አልኩ። ምክንያቱም ጥቅምት ላይ ነበር፣ ትምህርትም እየረፈደ ነበር ጊዜው። ከዛ ትንሽ ቤት ተከራየሁ ድጋሚ እና በቃ እህቴ ያገዘችኝ የተወሰነ ነገር። በቃ ብቻዬን መኖር ጀመርኩ። ግን ትምህርቱ አልገባኝም። ለምን? መጀመሪያ ጎበዝ ተማሪ ነበር እኮ። እንደዛ ስላልሽኝ እኮ ነው ለምን ያልኩሽ። 3 አመት ነው በእንትን ያለው። በመሃል አቋርጠሽ ነበር? 3 አመት ነው ያቋረጥኩት። 2004 ነበር 7ኛ ክፍል ነበርኩት። 8 ስገባ 2008 ላይ ነው የገባው። መሃል ላይ 3 አመት ጋፓለ። ስለዚህ ያ ነገር ማለት ነው በቃ የተፈጠሩት ነገሮችን ሳስታውስ ምን ስል በቃ ምንም ነገር ሀሳቤ ትምህርቱ ላይ ፎከስ ማድረግ አልቻለም። በተለይ መጀመሪያዎቹ 1-2 ወር 3 ወር በቃ እንግሊዘኛውን በብዬ ከበደኝ ሁሉ ነኝ ከፈውት። ከዛ መማር ነበረብኝ። ብቻዬን ተማርኩ 8ም ማለት ነው። ወንድሞቼም ሳያግዙኝ ማንም ሳያግዘኝ ይሄ በፍች የተወሰነ አይነት ብር ደርሶኝ ነበር፣ ትንሽዬ ብር። በቃ በዛ ብቻ ተማርኩኝ፣ አለቀ። ያመት ክረምት ላይ ወደ ማዘር ተመለስኩ። ከዛ 2009 ገባ። 2009 አሁንም እንደገና ብቻዬን ልቀጥል ነው ያለው ነገር ማለት ነው። ከዛ አየና ወንድሜ በቃ እኔ ከኔ ጋር ምናምን አለኝ 2009 ላይ ማለት ነው። እሺ እኔ ተናድጄበት ስለነበር መሄድ አልፈለኩም። ግን ያው አሁን ላይ ብዙ ነገሮች ያስፈልጉኛል ብዬ ከሱ ጋር ሄድኩኝ። 9 ገባው ሃይስኩል ተማርኩ። አሪፍ የተሻለ ውጤት አመጣው፣ ከመጀመሪያው የተሻለ ማለት ነው። ከአለፈው አመት የተሻለ ወደ 10 አለፍኩ። አሁንም 10 ገባው ተማርኩ። 10ም አለፍኩ ወደ 11 መጨረሻ አካባቢ ማለት ነው። ማዘር የምትኖረው ክፍለ ሀገር አይደለ እና ትንሽ እህቴ ጋርና እሷ ነው ያሉ እዛ። ሁሉም ብትንትን ብለዋል በየራሳቸው። ስለዚህ ልምጣ አለች ማዘር፣ እናንተ ጋር ልምጣ አለችና ትልቅ ወንድሜ ይዟት መጣ፣ አብሮን መኖር ጀመረ። ግን በቃ ማዘር ጋር መግባባት አቃተኝ። ምንም ነገር መስማማት አንችልም። በቃ ለምንድን ነው የማትግባቡት? በቃ ማዘር የሆነ የምትናገረው ነገር ምናምን ሞራሌን ይሰብራል። በቃ አንዳንዴ ማለት ነው በቃ አንተ ላይ ምንም አይነት ተስፋ አይኖራትም። ያ ነገር በጣም ያናድደኛል። ሁሌም ወንዶች ላይ ነው ፎከስ ያለ። ወንዶች ሳፖርት አላቸው ከበፊቱ ማለት ነው። እስቲል ከጋብቻ አንጻር ወንዶች እንዴት መሰለ ፈልገው መርጠው ወደዋት እንደዛ ነው የሚያገቡት። ሴቶች ጋር ሲመጣ እንደዛ አይደለም። ተደብድበው ተመትተው ምናምን እንደዛ ነው የሚያገቡት። አሁንም ተማራችሁ አልተማራችሁ እየተባለ ነው እየተማርኩ ያለሁት ማለት ነው። እና ሁሌም ጭቅጭቃችን በቃ አግቢ ነው የምትለኝ፣ አሁንም አግቢ ነው የምትለኝ። በተለይ ሰርግ ቤት ደርሳ ከመጣች ሰላም አይሰማኝም። በዛ ምክንያት ብዙ ነገር ትናገረኛለሽ። እኔም ህመሜን ቸል አልኩት ነው እንጂ ኩላሊቴ አልተሻለኝም ነበር። ልክ 11ኛ ክፍል ስገባ በጣም ታመምኩኝ። ይዛኔ በቃ ትምህርት ቤት በእግሬ መሄድ እስኪያቅተኝ ድረስ ከዛ በቃ በባጃጅ ሰርቪስ እመላለሳለሁ። በጣም ሩቅ ነበር። ሁለተኛ ደግሞ ክትትሌንም ጀምርኩ። ያቆምኩት ሲያመኝ ክትትል ጀምራለሁ፣ ሲሻለኝ አቋርጠዋለሁ። እንደዛ የሆነ ማለት ነው። ምንም ላገግም አልቻልኩም ነበር ለብዙ ጊዜ። ከዛ 2011 ቤታችንም ሩቅ ነበር። መንገድ በቃ ትምህርት ቤት ለቤታችን በጣም ሩቅ ነበር። ቤትን ቀይር የሚለው ነገር ያጨቃጭቀኛል። ማዘር ጋር ቅርብ ለትምህርት ቤታችን የሚሆን እሷ አትፈልግም። ይሄ ቤት ራሱ ሲበዛባችሁ ነው፣ ከፈለጋችሁ ውጡ አይነት ነገር ነው የምትለው፣ በጣም ስለምትናደድ በእኛ ማለት ነው። በቃ እንድናገባ ብቻ የምትፈልግ ሌላ አትፈልግም። እዛ እንደዛ እያለ እስከ 10 ደረስኩ፣ እስከ 12 ደረስኩ።
2012 የዛኔ ኮሮና ገብቶ ነበር። ተፈተን 2013 ላይ ማትሪክ። ከዛ ማትሪክ ተፈትኜ ውጤቴ የመጣው ምንም አይልም ምንም አይለኝም። እሺ አላለፍኩም። እሺ ግን ለማለፍ የሆነ 5-6 ነጥብ ነው የቀረኝ እና አሪፍ ውጤት ነው ያመጣሁት። ግን ከግማሽ በላይ ሆኖ የዛን ዓመት ሁሉም ተማሪ ሰቅሎ ስለነበር የኔ ውጤት ትንሽ ዝቅ አለብኝ። ለማለፍ 10 ነጥብ ሲቀረኝ ወደኩ። እሺ ከዛ በቃ እዚህ በኋላ የሚያስተምረኝ ሰው የለም። ምክንያቱም ከዚህ በፊትም የቤተሰብ ሳፖርት ኑሮኝ አይደለም። በቃ በራስሽ በጥረቴ ነው። ክረምት ላይ ስራ ሰራለሁ። ማዘር ጋር ነኝ ብዬ ዝም አልልም። ቡቲክ ቀጠራለሁ፣ የተለያዩ ስራዎች ሰራለሁ። በቃ ብር ነገር ጠይቄ አላውቅም። በቃ በራሴ አይደል መማር ካልጠየቅኩ ለምን እንደዚህ ትላላችሁ? ምንም ቤት አሁን አንድ ላይ ብንሆንም ምንም አይነት ለኔ የሚያወጡት የተለየ ወጪ የለም ከሕክምና ውጭ። ከዛ 2013 ላይ የሆነ መወሰን ያለብኝ ነገር እንዳለ ገባኝ። ምክንያቱም እዚህ በኋላ ያለው ላይፍ እኔም እያደግኩ መጥቻለሁ። የራሴ ውሳኔ ነው። መስራት መማር መማር አልኩኝ። ከዛ ወደ አዲስ አበባ ሙቭ አደረኩ ለመስራት ብዬ ማለት ነው። ትምህርቱ ተፈተንኩ፣ ውጤት መጣ። በቃ ሙቭ አደረኩ ወደዚህ አዲስ አበባ መጥቼ ሳየው ከባድ ነው። አሁንም እሺ ወጥቼ ስራ ነው የተቀጠርኩት። አሁንም እቃ ማጠብ፣ ማስተናገድ፣ ኬክ ቤት 3-4 ስራ ሞከርኩ። ምንም ሊሆንልኝ አልቻለም ነበር። 1-3 ወር ቆይቼ ተመለስኩኝ እና በዛ ጊዜ በጣም ብዙ ነገር ነው የተማርኩ። ምክንያቱም መማር እንዳለብኝ በቃ የሆነ ነገር ይዤ ነው ለመኖር መምጣት ያለብኝ እንጂ እንደዚህ ብድግ ብዬ ብመጣ ቤት ኪራይ ያለብህ ልታርፍበት የምትችለው ምናምን እነዚህ ነገሮች ከባድ እንደሆኑ ሲገባኝ አይ በቃ ልመለስ እና እዛ በቃ ያለው ላስተካክል ብዬ ተመለስኩ። ተመልሼ በቃ የሆነ ነገር መስራት አለብኝ ብዬ አሰብኩ። የተወሰነ ብር ሰብስቤ ነበረ ትንሽ እየሰራራሁት። ምንም አይነት ብር ሌጋ ቢመጣ አይጠፋም ነበር። የሆነ ነገር አደርግበታለሁ ብዬ ስለማሰብ ማለት ነው። ከዛ በቃ 2014 ላይ ተመለስኩ ከዚህ ወደ ጎንደር ማለት ነው። ተመልሼ ነው መስራት ያሰብኩት የልጆች ማቆያ። ከሰኞ እስከ አርብ የልጆች ማቆያ ሰራለሁ። ቅዳሜና እሁድ ክላሴን እማራለሁ ብዬ ጆይን አደረግኩ ጎንደር ዩኒቨርሲቲ። ማኔጅመንት ነበር ጆይን አድርጌ 2014 ላይ ጎን ለጎን ማቆያ ቤት ከፈትኩ፣ የልጆች ማዋያ ማለት ነው። ያን ለመክፈት በጣም ብዙ ብር ነው ያጠፋሁት። ትንሽ ብር አይደለም። ጓደኞቼ እናቴ የመጨረሻ የምሰጥሽ ነገር ብላ ማለት ነው የተወሰነ ብር ሰጠችኝ። ቤት ተከራየሁ፣ ትልቅ ቤት ኮንዶሚኒየም ማለት ነው። እና በቃ ጽድት ያለ ቤት ተከራየሁ። ከዚህ በቃ እሰራለሁ፣ እማራለሁ። ራሴን ችዬ ነው የወሰንኩት። ጀመርኩ። አሪፍ ነበረ። መጀመሪያ ላይ 1-2 ሰው መምጣት ጀመረ። ተስፋለኝ ነው ብዬ እየሰራው 3 ወር ምናምን ሆነ። ከዛ መጨረሻ ላይ 5 ሰው ደረሰልኝ፣ 5 ህፃን ማለት ነው። ከዛ በኋላ ቶሎ ክረምት ገባ። መሀል ላይ ነበር የጀመርኩት እኔና ወዲያውኑ ክረምት ገባ። ክረምት ሲገባ ልጆቹ ይወጣሉ። ልጆቹ ሲወጡ ደግሞ የቤት ኪራይ አለብኝ። እንዴት አድርጌ እከፍላለሁ? የልጆቹ ክፍያ ነው ለእንትን የሚሆነኝ የነበረ የቤት ኪራይ። ለምንም ነገር ለኔ የሚደርሰኝ ምንም አይነት ትርፍ ብር የለም። በቃ ቤቱን ኪራይ ራሱ ለመሸፈን ችግር ነበር። ከዛ ወደዛው ነው። እሺ ከዛ የትምህርት ቤት ክፍያም አለ፣ ቤት ኪራይም አለ። ስለዚህ በቃ ማቆያውን ከስር የዘጋሁት ማለት ነው። እሱን ለመክፈት ቢያንስ 30 ወይ 40 ሺህ ብር ጨርሼ ይሆናል። እንደዚህ አንድ ላይ አይደለም። አይ ነው ተረድተሻል። ትንሽ ብር ሳገኝ የሆነ ነገር ሳሟላ ምናምን ነው። እና አብዛኛው እቃ ደግሞ
ከቲቪ ጀምሮ ምናምን ያሉት ነገር ከማዘር ወሰድኩኝ። ማድረግ ያለብኝ በቃ ራሴን ስችል መልስልሻለሁ ያለ። ከዛ ስከስር ምንም አማራጭ የለኝም፣ ትምህርቴን አቋረጥኩኝ። ምክንያቱም የተቸገርኩ በማርም አይገባኝም፣ በዚያ ላይ ደግሞ የትምህርት ክፍያም ደረሰ፣ የምከፍለውም የለኝም ነበር። ከዛ በቃ ያን ተውኩት፣ ትምህርቱንም ምኑንም በቃ ከዚህ ሀገር ለኔ ቢሆን ነገር የለም ማለት ነው አንቢ። አሁን ተመልሼ ወደ አዲስ አበባ መጣ። አሁን ተመልሼ ስመጣ እማርፍበት ቤት ያጎቶቼ ልጆች አሉ ለቀው የመጡ ማለት ነው። ስለዚህ በቃ ከነሱ ጋር አርፋለሁ፣ ስራ ሰራለሁ ምናምን ብዬ ወስኜ መጣሁ። ከነሱ ጋር 1-2 ወር ምናምን ቆየሁ። ከባድ ነው ሰው ቤት መሆን፣ የሆነ ነገር ይኖራል። ግን 3 ወር ምናምን ቆየሁ። ወደ ስራ ቢወጣ ስራ ስፈልግ ተሎ ማግኘት አልቻልኩም አጋጣሚ። ከዛ የሆነ የቅጥር ስራ 3,000 ብር ደሞዝ አገኘሁ። ያንን እንዳደረግኩ ወዲያውኑ ቤት ተከራይቼ ወጣሁ። ወዲያውኑ በቃ ብዙም ሳልቆይ ከነሱ ስራ አገኘሁ። 10 ምናምን ቀን ሰራሁ። ያችን ደሞዜን ይዤ ቤት ልከራይ ብዬ ወጣሁ ብቻዬን ለመኖር። ከዛ ቤት ኪራይ 1,000 ብር ነው፣ ደሞዜ 3,000 ብር ነው። ከዛ በኋላ እንደዛ ሆነ። ተቀጥሬ የምሰራበት ቦታ አጋጣሚ ሰው የሚመጣበት ብዙ ጊዜ ሰው መሄድ የሚመጣበት ነውና እኔ የተሻለ ስራ ማጠያየቅ እስኪ ምናምን ስል በቃ ከዛ 1 ወር ከ2 ሳምንት እንደሆነ ሴልስ ስራ አገኘሁ። ይሄ ለኔ በጣም አሪፍ ነበር፣ ትልቅ እድል ነው። ከዛ በቃ እሰራለሁ፣ ልምድ አለኝ ምናምን አልኩ። ልምድ የለኝም። ከዛ በቃ መርካቶ ነው እቃ ወስደሽ ማከፋፈል አይነት አብሮኝ የሚሰሩ ሰዎች አሉ። ከነሱ ጋር ለኔ በጣም ነው ደስ ያለኝ። ደሞዙን ሲነግረኝ ራሱ ምንም አላምታታሁም። 6,000 ብር አለኝ። ደስ አለኝ። ወጥቼ ከዚህኛው ስራ ወደዛኛው ገባሁ እና ቤቴ ደግሞ አንድ ቀን የሚገርምህ በጣም ትንሽ የጠባብ ቤት ነች። 1,000 ብር ነበር የምከፍልባትና ሲበዛ ቀዝቃዛ ነው። እኔ አላቅም ነበረ ቤቴ እንትን እንደሆነ ማለት ነው። እና ይበርደኛል። ስተኛ በቃ ከሰላይ ይዤ ስቶቭ አብርቼ ምናምን ነው ብዙ ጊዜ የምተኛው። አሊያ በጣም ነው እንትን የሚቀዘቅዝ ቤቱ። ለካ ሽንት ቤት ነበር ከስር እንትን ማለቻ ስር ሽንት ቤት ነበረ። እሱን ተዘግተው ነው የተሰራ። እዛ የሆነ ቀን ሞላ ተብሎ ሽንት ቤት በዛ ነው እንትን የሚባል ሲባል በጣም ነው ያዘንኩት። በጣም ነው የሚተናደድኩት። በጣም ነው ከፋኝ። ምን ያህል ጊዜ ኖረሽበት ነው እንደዚህ? 2ኛ ወሬ 1 ወር ቆይቶ 2ኛ ወሬ ማለት ነው። ከዛ ያን ስራ ስላገኘው ወዲያውኑ የተሻለ ቤት ተከራይቼ ወጣሁ። አሪፍ ቤት ተከራይቼ ወጣሁ። ሴልስ መስራት ጀመርኩ። መርካቶ ገባሁ። አሳዩኝ ሁሉ ነገር ምናምን እና በቃ አሪፍ ስራ ነው። ሰውየውም በጣም ጥሩ ሰው ነበረ። በቃ እንደዚህ ይሰራል ብሎ አሳየኝ። አብሮኝ የሚሰሩ 2 ሰዎች አሉ። 1 ወር እንደሰራው ስራውን አቋረጠው። ሰውየው አልተመቸኝም ብሎ ስራውን አቋረጠው። ትርፍ ስራ ተጨማሪ ሀሳብ ምናምን እንደዚህ ሆነብኝና ያን ያክል አላዋጣኝም እንደጠበኩት። የራሱን ፕሮዳክት ነው ይዘን እዛ አቋርጬዋለሁ ሲል እኔ በጣም ነው የደነገጥኩት። ምክንያቱም ትንሽ እህቴን አምጥቻታለሁ በአሁነኛው ልክ ቤት እንደቀየርሽ አመጣሻት? ቤት እንደቀየርኩ አመጣኋት ነኝ እኔ ጋር ኖሪ ብዬ ማለት ነው። ምክንያቱም የተሻለ ደሞዝ አለኝ ምናምን አሪፍ ላይፍ ልንኖር ብዬ ማለት ነው። ከዛ ያስጠላል። ድጋሚ ነው ስራ መፈለግ የምጀምረው እና ከሹፌሩ ጋር ተግባብተን ነበረ። የሆነ ክርስቲያን ልጅ ነው አብሮኝ የሚሰራ፣ የእሱ ሹፌር ነው። 5 ወር 6 ዓመት ከነሱ ጋር ሰርቷል። እና ለምን ጎበዝ ነሽ በዚህ ስራ ሰዎች ወደውሻል፣ ከስተመር ይዘሻል በ1 ወር ከምናምን ውስጥ፣ ስለዚህ እኔና አንቺ የራሳችን ስራ እንጀምራለን ሀሳብ አመጣልኝ። እኔ ምንም አይነት ብር የለኝም፣ ከምንም ላገኝም አልችልም፣ ያቺ ከደሞዜ ውጪ ማለት ነው። እዛ አልኩት። ከዛ ስራ መልቀቅ አለበት። ስራ ለመልቀቅ ደግሞ ሰውየውን ማናገር አለብኝ። ከዛ ሰውየውን እጄ በቃ እባክህን ሹፌር ከኔ ጋር ስራ እንደዚህ ያልኩት እና ያለውበት ሁኔታ ነገርኩት።
በቃ ጥሩ ሁኔታ ላይ አይደለሁም። በቃ ስራዬ እንደዚህ ብዬ ምናምን ነገር ተቸግሬያለሁ፣ እባክህን እገዛ ያስፈልገኛል ሲል ስለውም ልገዝሽ አለኝ። ሹፌር እኔ ጋር ይስራ አልኩት። ችግር የለውም ይስራ፣ እኔ ሌላ ሹፌር ቀጥራለሁ አለኝ። በጣም ነው ደስ ያለኝ። ከዛ ከሹፌሩ ጋር ወዲያውኑ ያደረግነው ነገር መኪና መፈለግ ነው፣ አብረን ሆነን ማለት ነው። ብር በሱ ትርፍ ለኩል ወደ 190 ሺህ ብር ተበድሮ መጣ፣ ያን ስራ ለመጀመር ከሌላ ሰው ማለት ነው። እሱም አጋጣሚ ያን ያክል ብር አልነበረውም ነበር። እንደዛ መጣ። አብረን ለመስራት እንተናልና መኪና ተከራየን። ገቢ ትንሽ ዝቅ ያለ ገቢዋ ዝቅ ያለ መኪና ዳማስ ፈልገን ተከራየን። በዛ ይሰራን ነበር። ሳምንት ምናምን ሳንሰራ ወዲያውኑ መኪናይቱ ተበላሸች። የመጀመሪያዋ የቆመ መኪና ነበረኛ፣ አላወቅንም። የሆነ ዋጋው ቅንስ ማለቱን ብቻ ነው ያሰብንና እዛ የሆነ እቃ ይቀየርላታል ሞተር ምናምን ብቻ እኔ እንደዚህ አይነት ነገሮችን አላውቅም። በጣም ብዙ ወጪ አስወጣችን። እንደዛም ሆኖ አልሰራችም እና 1 ወር ያህል ተጓጎልና በዛ ምክንያት ከሰርነኛ። የሰው ብር ነው ተበድሮ ያመጣው እዚህ ጋር ደግሞ ሁለታችን እንሰራለን ተባብለን ነበር። ከሰርን። በጣም ከባድ ነበር። እኔ በጣም ተስፋ የቆረጥኩበት ሰዓት ነበር። በቃ የሆነ የለም ነገሮች አልሳኩፍ ሲሉ ለምንድን ነው ምናምን ብዬ ማለት ነው። በዛ መሀል ሌላ መኪና አገኘ እሱ ፈልጎ እና ሌላ ዳማስ ተከራይተን መጀመሪያ 90 ነው 80 ሺህ ብር ይዘን ነበር። 90 ሺህ ብር ምናምን ነው በቃ ይዘን የገባነ ከመኪና ክራይ ውጪ ማለት ነው። በሁለተኛው ግን በቃ የሞተ ብር ይዘን መርካቶ ገባን ለመስራት። በቃ ብራችን ውድቅ ነው ያለው ባንዴ። ያንን አሰርተንበታል። የተወሰነ መልሶልኛል ባለቤቱ። ሁለተኛ ስንከራይ እናስይዘው ብር አለ ምን አለ ስንሰራ አልቆየንም። እዛው ነው ስናነሳበት የቆየን። ሹፌሩ ግን በጣም ይተማመን ስለነበር በደንብ መስራት ጀመር። ትንሽ እቃ እያልን መጨረሻ ላይ አሪፍ መስራት ጀመር። እዳም መመለስ ጀመር። ይሄ የሆነው 2015 ላይ ነው እና 2015 ሲጀምርና ሲያበቃ አንድ አይነት አልነበረም ለኔ ማለት ነው። ሲጀምር በጣም አሳዛኝ ነበር፣ ሲያበቃ ደግሞ አሪፍ ሆነ። ከዛ አሪፍ እየሰራን ስለዛ ለምን እቁብ አንገባም ሰዓዳ እቁብ እንግባ ምናምን አለኝ። በጣም ደስ ይለኛል ምናምን አለ። እቁብ ገባን። የመጀመሪያው እቁብ 100 ሺህ ብር ደረሰ። ከዛ ለሁለት ተካፈል ነው። እቁቡ ሲያዩ አሪፍ ነው ያዋጣል። እንግባ ሁለተኛው ደግሞ ስንገባ ስራ ቀዝቅዞ ነበር። አቅማችንም ትንሽ ደከም ይላል። ስራ ሲቀዘቅዝ ከነጋዴ በዱቤ ነው የምናወጣው። ምክንያቱም እቃዎቹ ቶሎ ነው ዋጋቸው የሚጨምር። ከዛ ሁለተኛ እቁብ ገባን። እሱን እየሰራን ነበር እና የትም ቦታ ነው አዲስ አበባ የምናደርሰው ነበር። የትም ቦታ ከቃሊቲ ኮዮ ምናምን ሁሉም ቦታ ከስተመራለኝ። ሁሉም ይደውሉኛል። እኔ በዚህ ሰፈር ሲሉኝ በፕሮግራም እዛ ሄዳለሁ። አንዳንድ ትምህርት ቤቶች አሉ አይደለ? ለነሱም እቃ አስረክባለሁ። የሱቅ ሸቀጣ እቃ ኖርማሊ ማለት ነው። በቃ እንደዛ እያደረገው ሁለተኛ እቁብ አለቀለን። ሁለተኛው እቁብ ሲያልቅ ማቆም ፈለኩ እኔ እቁብ። ለምን? የነጋዴ ብር በጣም ይዝባቸው ነበር። ምክንያቱም የነጋዴ ብር ይዘህ እዛ ጋር እቁብ ስጥል እቃዎቹ ሲጨምሩ ምንም አይመጣጣንም። ከዛ እንደዛ እየሰራን ነበር። እቁብን አቆምኩት። በመሀል እህቴ ከኔ ጋር የምትኖር ነበር ሁሌም ማለት ነው። 1 አመት ከምናምን ሆነን አዲስ አበባ ከመጣን 2014 መጣው። አሁን 2015 ሆነ። ከዛ እሷ አቃዚ ስራ ምናምን ስትሞክር ብዙም አልተመቻትም። አረብ ሀገር ሄዳለሁ አለች። ተይኒ ጋር ሁኚ ምናምን በጣም ለመንኳት አልኳት። አይ መሄድ አለብኝ ብላ ተነስታ ሳውዲ ሄደች። እኔ አላሰብኩትም አረብ ሀገር እሷ ትሄዳለች እዚህ ሰርታ ምናምን ነበር ሀሳቤ ነበረ። እሷ ሄደች። እሷ ስትሄድ እኔ ብቸኝነት በጣም ተሰማኝ። ምክንያቱም አብረን ምናምን ብዬ እና ሳትሄድ ነው እኔ የወሰንኩት። በቃ ይሄን ስራ ላቋርጥና እኔ ምስኪ ሂጅ አይቼው ልምጣ ምናምን አልኩኝ።
ከዛ እሷ እዚህ ያለች እኔ ፕሮሰስ ምናምን ተፋጠነ። ወደ እሷ ሄደች። በአንድ ወር ልዩነቱ ደግሞ የኔ ነገሮች አልቀው ምናምን ቪዛ መጣልኝ ወዲያውኑ ማለት ነው። ከዛ ቪዛ መጥቶልኝ ብቻዬን መኖር ስጀምር ሀሳቤን መቀየር ፈለግኩ። ልሄድ አልፈለግኩም ነበረ። ምክንያቱም በቃ እዚህ መስራት እችላለሁ ለምንድን ነው አረብ ሀገር ምናምን ብዬ ነበር። ከዛ ቪዛ መጥቶልኛል። ለምን ጀመርሽ ግን? ማለት ስራው ጥሩ ሆነልኝ አልሽኝ፣ እቁብ እየጣልሽ የተሻለ ገቢ እያገኘሽ ነው። አሚን ምንድን ነው ምክንያት? እሷ ስለሄደች ብቻዬን መኖር ደብሮኝ እና ከብዶኝ በቃ ብቻዬን መሆን አልፈለግኩም በዛ ሰዓት። እንዴት ነው ብቻዬን ነገሮችን ማደርገው ምናምን ስላልኩኝ በቃ ልሄድ ወሰንኩኝ። ከዛ ቪዛ ከመጣ በኋላ እሷ ሄዳለች። ከሄድሽ በኋላ ሳየው ነገራቶች አይከብድም ለምን እዚህ አልሰራም ብዬ ደግሞ ሀሳቤን ቀየርኩ። ከዛ ኤጀንሲው አይቻልም አለ 70 ሺህ ብር ትከፍያለሽ አለ። የእንትን ማለት ነው ቪዛ ይሰራ 70 ሺህ ብር አስከፍልሻለሁ አለያ ደግሞ ትሄጃለሽ አለ። ምንም ላመልጥ አልችልም እዚህ ጋር ማለት ነው። በራሴ ፍላጎት ነው አፈርሜ የጀመርኩት መጀመሪያ ላይ። እሺ አይ የሰራሁትንማ እቁብ አልከፍልም ምናምን ብዬ ያገኘሁትን ብር ለቤተሰቦች ይሰጠው ለእናቴ ላኩላት። አብዛኛውን ብር ለእናቴ ላኩላት ለኛ ከመሄጃችን ውጭ ያለውን ብር እና በቃ አላሰብኩትም። በቃ ስራውን አስረከብኩት ለሹፌሩ። አንተ በቃ ስራ እኔ በቃ ልሄድ ነው ምናምን አልኩት። ባንድ ወር ውስጥ ያለውን ነገር ጨራርሼ ወደ ሳውዲ ሄድኩ 2016 ላይ 2016 ሄድኩኝ። በቃ እኔ እንደዛ አልጠበቅኩም ነበር። አረቦች ምስለው ምናምን ነገር አለ እና በጣም ፈርቼ ነበር። መጀመሪያ ላይ በጣም ጥሩ ነው የሆነች ምንም አትልም ምናምን እስከ 6 ወር ምናምን አሪፍ ነበር። እስቲል እስከ 1 አመት ያን ያክል ስራ ይበዛብኝም ነበር። ሁለተኛው አመት ላይ ግን ለኔ በጣም ከባድ ነበር። ልክ ይላል ፎቶው ላይ እንዳለው እስኪሁን ድረስ እስኪደማ ድረስ ነበር እጅ የምታሰራኝ። ጽዳት ነበር። ለምጡ ምናምን አለቀን አለቀቀን። የስጋ የነጭው እየወጣ እየታየ ምን ላድርገው? ተቃጠልኩ፣ ተንገበገብኩ። ብታይ አጥቤ እኮ ነው ማታ ትንሽ ልብስ 3 ልብስ እኮ ነው ያጠብኩኝ። በቃ ኦሞ አጃክስ ንክት ካረ ፍርቅርቅ የሚል መቆም አይችልም። ብታይ ወላሂ ሲያሳዝን እጄ የሰው እጄ አይመስልም። ሰው ተራውጧል። ምን ላድርገው? ግራ ገባኝ ወላሂ። አሁን አልቆማል። ያን ሰሞን ተሽሎኝ ነበረ። መድኃኒቱ ሳልቅ ተነሳብኝ። በቃ እቃ ሳጥብ ነው ደግሞ ነገርሽ የለ እቃው ላይ ክሎሮክስ ጨምራበት አሁንም ክሎሮክስ በየሰከንዱ ክሎሮክሱ ሲነካኝ በቃ ግንፍልፍል አለ። አሁን ደግሞ ያባሰ ትላንት ነው ደግሞ ማሽንሽን ስጪላት መሰጠኝ። 2 ማሽን ነበር። አንዱ በተለይ የህፃን ልብስ የሚታጠብበት ዝም ብላ ወደዚህ ወደዛ የምትንቀሳቀስ ትልቅ ሳይሆን ትንሽ እስኪ ይሄ ይሻላል። ግን እቺ ብቻ ናት በጣም እያመመች ያለ። ይሄ ሌላው እንትን ነው። ስጨራው ያደርኩ ዛሬ ስጋዬ እየታየው ነው ውስጥ ላይ ቆዳ ሳስቶ ተቃጠልኩ። ቆማ ይዘረጋ እንደምበረከ ጽዳት ነው የምሰራው ነበር። G+3 ነው ቤቱ። በጣም ስራ ይበዛብኝ ነበር። ኩላሊቴ እንደገና ተነሳብኝ። ስራ ሲበዛብኝ ማለት ነው። አዛ በቃ ሊድ ስላትም አልፈቀደችልኝም። ኮንትራክሽን ሳጨርሽ አትሄጂም ነው ያለችኝ እሷ። ስትሄጂ ቀጥታ እዛ ነው የገባሽው? ቀጥታ እሷ ቤት ነው የገባው። እሷ ቤት ገባው 1 አመት በሰላም ነው የሰራው። ትልቅ ቤት ነው እንጂ 3 ፋሚሊ ናቸው። ባልና ሚስት አንድ ልጅ። ከዛ ሁለተኛው አመት ላይ ኢሚዲየትሊ ጸባይዋ ተቀየረ። ሌላ ሰው ነው የሆነችው። ለኔም ከበደኝ። በቃ ሰርቼው ማላቅ ስራ የምታሰራኝ የቆየ ነገር ነው የምታጸዳኝ። ክሎሮክሱ ምናምን የምትጨምርበት ነገር እጄ ጣም ነው የሚደማው። የሆነ ነገር ቀባለው ይጠፋል። ከእንደገና ደግሞ ዙሬ እዛው ላይ ነኝ። ግላብ ለብሼ የምሰራ ግን ቀን በቀን እዛው እንትን ጋር ስለሚሆን አሲዱ ምናምን ስላለ ማለት ነው እጄ ጣም ነው የቆሰለው። እንደምንም ብዬ ጨረስኳትና መጨረሻ ላይ ራሱ በሰላም አልተለያየም ባለቀ ሰዓት። ኦኬ። ምክንያቱም እሷ እንድጨምር ትፈልግ ነበረ፣ እኔ እንድጨምር አልፈልግም። ከዛ በኋላ ነው ጻቡም ራሱ ትጨምራለሽ ብላ ስትጠይቀኝ ያላወኩም። አይ አልጨምርም አልመጣም ተመልሼ ምናምን ስላት በቃ ማታሰራይ ስራ የለም
በቃ ጣራው ሁሉ እንደዚህ እነሱ እንትን ነው እንደዚህ ነገር ነው ጣራቸው። እሱን ሁሉ ምናምን በሩ ሁሉ የክሎሮክስ ጸዳ ምኑ ሁሉ ነገር ክሎሮክስ ነው እዛ ቤት እና በቃ እጄ በጣም ተጎዳ። 2 ዓመቴ እንደሞላው በቃ ልሄድ ነው አልኳት። ፈቃደኛ አልነበረችም። እስቲል የሆነ ነገር ልግዛ ምንም አይፈቀድም፣ ሀርድ ነው ለመውጣት ምናምን። በጣም ኃይለኛ ነበረች መጨረሻ ላይ ማለት ነው። ከዛ በቃ ከሷ ጋር ኮንትራቴን ጨርሼ በቃ በሰላም ሀገሬ መግባት ስለምፈልግ በሰላም ሀገሬ ገባሁ። መቼ ማለት ነው የመጣው? አሁን ቅርብ ኦክቶበር መጀመሪያ ላይ የመጣሁት። እንግዲህ የስራ ህይወትሽ አስቃኘሽን፣ ረጅም ነው፣ ብዙ ለፍተሻል፣ ያው ወጥተሻል ወርደሻል። የሪሌሽንሺፕ እስከዛ በኋላ የፍቅር ህይወትሽ ብዙም አይደለም። ሪሌሽንሺፕ ላይ ማግባትም አልፈልግም፣ ግን የሆነ በልጅነቴ ማለት ነው ከዛ ከተለያየው በኋላ በ16 ወር በ17 ዓመቴ ማለት ነው የሆነ ልጅ ነበርና ወደድኩሽ ምናምን የሚባል ነገር አለ። እንትን ሆነ ማለት ነው ልጅ ሆነ እና ስሬስ የሆነ ነገር አልነበረም፣ እንደዛ ነገር ነበር። ያው ቤተሰቦቼ እሱን ሲያውቁ አይሆንም አሉ። በቃ ልጅም ነን ሁለታችን። እኔም ደግሞ እንትን ነው እኔ ልጁን ያን ያክል እንትን ኑሮ ሳይሆን ማለት ነው ፍላጎቱ ኑሮኝ ሳይሆን በቃ በቤተሰቦቼ የማትወደድ አይነት ሰው ስትሆን ምናምን እዛም ጋር ምናምን እና የሆነ ሰው ወዳለው ሲልህ የምር ይመስልሃል እና መወደድ ትፈልጋለህ። በቃ የሆነ ይሄ ነው የብዙ ሰዎች ችግር፣ የልጅነት ያምሮ ቁስል። አንደኛውና ዋናው መገለጫው ይሄ ነው። በቤተሰብ ሳይፈለጉ ሲቀሩ፣ በተለይ ሴት እህቶቻችን ሳይፈለጉ ሲቀሩ ያ ስሜት ሲሰማቸውና የሆነ ሰንበዲ መጥቶ አለውልሽ አይዞሽ ሲላቸው የመሄድ የመታለል ነገር ይሄ አንቺ ብቻ እንትን አይደለም፣ የብዙ ሰው እንትን ነው። ኦኬ እሺ፣ ይሄ የልጅነት ነው አልሽኝ። ከዛ በኋላ እስካሁን ድረስ ሌላ ግንኙነት ውስጥ አልገባሽም ነው ወይስ? አይ 2 ጮኛ ታጭቼ አፍርሻለሁ። ያ ማለት ማንም አስገድዶኝ አይደለም። በቃ ማዘርጋጅ ሲልኝ እንትን ስል በቃ እንደው ማግብቼ በጣም ምናምን ብለህ እና ሰላም አይሰጠኝም። በቃ ግን ምክንያቱም በቃ ደስ አይለኝም ተኝቼ ሳስባቸው ነገሮች ለምን አገባለሁ። ያ ነገር ትዝ ይልሻል? ያ ነገር ትዝ ይለኛል። የልጅነትሽ? ሲቀጥል የልጅነቴ ትዝ ይለኛል። ሲቀጥል ደግሞ እኔ በቃ ሰርቼ ከችግሬ መውጣት እና ራሴን መቻል አይነት ነገር ነው የነበረ ፍላጎቴ ማለት ነው። እና እሺ ብዬ ማንም ሳያስገድደኝ እሽታ ተበልቶ ምናምን ነገር በቃ የሆነ ሰበብ ፈልጌ እኔ ማፈርሰው በእኔ ኬዝ ነው የሚፈርሰው፣ በቤተሰቦቼም አይደለም። በቃ የሆነ ያለመግባባት እንዲፈጠር አደርጋለሁ ወይ ይፈጠራልን፣ በቃ አልፈልግም ምናምን ብዬ እንትን እላለሁ። አዎ ይሄ በእርግጥ ውሳኔው አንቺ ነው፣ ግን ቅድም አንቺም አውቀሽዋል ችግሩን። በነገራችን ላይ እንደዚህ አይነት ሪሌሽንሺፖች ውስጥ ትጀምሪና ውስጥ መግባት የሚያስፈሩሽ ነገሮች አሉ። ምክንያቱም ያንቺ ያሳለፍሻቸው ነገሮች በጣም ከባድ ናቸው። አብዛኛው ትራውማታይዝድ የሆንሽባቸው ነገሮች ናቸው የሚበዙት አይደለም። በዛ ግንኙነት ባልፈለግሽው ግንኙነት ውስጥ አለፍሽ። ከዛ ደግሞ አንቺ ላይ ሀፕን ያደረገውም ነገር መዘዙ ምክንያቱ ያ እንደሆነ ስለምታስቢ ለዚህ ለትዳር ለሚባለው ነገር ያለሽ ነገር እንደዚህ ቢሆን አይገርመኝም። ግን የሚታከም ነው በነገራችን ላይ ይሄ የሚታከም ነገር ነው። ቢኮዝ አሁን ላይ ትልቅ ሰው ሆነሻል ማለት ራስሽን አውቀሻል። አትሊስት ራስሽን መከላከል ትችያለሽ። ይሄ ይሆነኛል ይሄ አይሆነኝም ማለት የምትችይበት ደረጃ ላይ ነው ያለሽው። ግን በትክክል ያንን ስሜት ለማስተናገድ ግን ከባለሙያ ጋር መቆየት እንዳለብሽ ነው የሚሰማኝ፣ ከስነ ልቦና ባለሙያዎች ጋር ማለት ነው። ቢኮዝ እኔ ብዙ ታሪኮችን ስለማውቅ ነው እንዳንቺ አይነት ታሪኮችን ያሳለፉ ሰዎች አሁን ላይ ስለ ትዳር ሲያስቡ ሊከብዳቸው ይችላል። ስለ ወንድ ሲያስቡ ይሄ በተለይ ደግሞ አብሮ መኖር የሚባለውን ነገር ሲያስቡት ብዙ ያሳለፉት ነገር ወደ አእምሯቸው ስለሚመጣ ያን ነገር ለመቀበል ብዙም ዝግጁነት ላይታይባቸው ይችላል። እና ጥፋት አይደለም ባይዘው ምንም ጥፋት አይደለም። በቃ አንቺ ያሳለፍሽው ነገር ስለሆነ ነው ያንን ስለምታስቢ ነውና ግን መለወጥ እንደሚችል ደግሞ እኔ ያውቃለሁ ከባለሙያ ጋር በሚኖር ቆይታ ማለት ነውና እንዳልሽው
ከዓላማሽ የማያስተጓጉልሽ በተለይ በቃ ማለት በስራዬ በጣም ውጤታማ መሆን የራሴ ነገር እንዲኖረኝ ምናምን ያልሻቸው ነገሮች which is good ግን ከዛ ጎን ለጎን ደግሞ የሚያስፈልግሽንም ነገር ማግኘት አለብሽ ብዬ ስለማስብ ምናልባት ከባለሙያ ጋር ብትቆይ እኔ ሪኮመንድ አደርግሻለሁ። እውነት ለመናገር ያ ማለት ምን ማለት መሰለሽ ሁላችንም ያሳለፍነው የልጅነት ጊዜ አለን። የአብዛኞቻችን የልጅነት ጊዜ ደግሞ የታመመ ነው። የአብዛኞቻችን የታመመ ነውና ያ መቼ መሰለሽ የሚገለጠው ካደግን በኋላ ነው። ወዲያው የሚገለጥ አለ። እድለኞች ሆኑ ወዲያው ታውቆላቸው ወዲያው እገዛ አግኝተው የሚወጣ ነገር አለ። የአብዛኞቻችን ግን ራሳችንን ቻልን ባልንበት ጊዜ በቃ አሁን ማንም ጠያቂ የለኝም አሁን የራሴን ነገር ማድረግ እችላለሁ ባልን ጊዜ ሊገለጥ ይችላል እነዛ ችግሮች ማለት ነው። ስለዚህ አሁን ለምሳሌ አንቺ የሆነን ሰንበዲን እንደዛ አጭቶሽ ምናምን ኦኬ ብለሽው እንግዲህ ያ ሰው በጣም ኤክስፔክት እያደረገ ዋናው ከሱ በፊት ግን የአንቺ ደህንነት ነው የሚቀድመው ብዬ ስለማስብ ነው። ልክ የሆነ ስሜት ይሰማሽና የሆነ ምክንያት ፈልገሽ ሉዝ ታደርጊዋለሽ። ለምን ይመስልሻል? ያኛው ህመም ስላለ ነው አይደል? ምክንያቱም ስትተኝ አይነሽን ጨፍነሽ ስትነሽና ስለሱ ስታስቢ ምናልባት እዛ መጸዳጃ ቤት ውስጥ የሆኑት ነገሮች ትዝ ሊሉሽ ይችላሉ አይደለ? ምናልባት ያ ማትፈልጊው የሳልሽው ያ ረጅሙ ጥቁሩ ያልሽኝ ሰውዬ ትዝ ሊልሽ ይችላል። ህመሞች፣ ስቃዮች አይደል? እነዛ ነገሮች ትዝ ይሉሻልና እነሱ ደግሞ ወደፊትም ሊረብሹሽ ይችላሉ። አሁን አግቢ ወይ ጮኛ ያዢ ወይ ልጅ አይደለም እያልኩሽ ያለሁት ይቺ ያለፈችዋ ጊዜሽ ላይ ስሪባት ከባለሙያ ጋር። እሺ እኔ ጎበዝ ባለሙያ ሪኮመንድ አደርግሻለሁ። እሺ የሚገርምህ ማለት ነው 2015 ላይ ነግሬህ እዚህ አዲስ አበባ ስሰራ እያለ በቃ የሆነ ነገር ከስራ እንደተባረርኩ ይሄ ነገር የተፈጠረው ማለት ነውና በቃ የሆነ ነገር በቃ ድክም አለኝ እኔ ማለት በቃ የሆነ መሰልቸት አይነት እስከመቼ ምናምን ብዬ የዛኔ ማለት ነው የሆነ ሰው ጋር ተዋወቅኩ ከሆነ ልጅ ጋር ማለት ነው። ከዚህ ስተዋወቀው አሪፍ ነበረ፣ ጥሩ ነበረ። በቃ መጀመሪያ ላይ ነገር እና ኢማነኛ ነው ይመስል ኢማነኛ ነው በቃ ላዩ ስታየው ኢማነኛ ነው። በቃ መገመት አችልም ትውቅ ነው። እና እኔ ብዙ ሰዎችን ሪጀክት አድርጌ ቆይቻለሁ ምናምን በቃ አሁን ደከመኝ እስኪ አግብቼ ቁጭ ልበል አልኩኝ ለራሴ ማለት ነው። በቃ ደከመኝ አግብቼ ቁጭ ልበል ምናምን አልኩ። መስራዬም እንደነገርኩ ስኬታማ አልነበርኩም። ምንም ብሰራ ምንም አይሳካልኝምና በቃ እስኪ ወደ ራሴ ልመለስ በቃ ወደ እምነቴን ፎከስ ላደርግ ምናምን ብዬ እንደዚህ አይነት ሰው መረጥኩና ጋብቻ ጥያቄ ሳቀርብልኝ ተቀበልኩት። ይሄኛው ተቀብየው በቃ ያለውን ነገር ሁለታችን አወራንበትና ትልቅ ነገር አንፈልግም እና እኔም አልፈልግም የተሻለ ህይወት መኖር ነው እንጂ ተጋነነ ትልቅ ነገር አልፈልግም። እሱም እንደዛው አሰብን አወራን። ከዛ በቃ ኒካህ እንሰር ተባባል። እንዘን በሙስሊም ኒካህ ነው መደረግ ያለበት። ኒካህ አሰርን ከልጁ ጋር እና ያው ትኖራለህ በህይወት ፋሚሊ ብዙ ውጣ ውረድ ይኖራል እዚህም እዛም ማለት ነው። ልክ ያልሆኑ ነገሮች አሉ። በፋሚሊዎቼ እንዳለ አስቀይመውኛል ከእናቴም ከወንድሞቼ ምናምን በቃ በእነሱ ምንም አይነት እርዳታ አስፈልግ የለውም ምንም አይነት መደረግ ያለበት ነገር ስለሌለ ከዚህ በፊትም እነሱንም ማማከር ነገር ትቻለሁ። ውሳኔዎቼ በራሴ ነው። ቢያንስ ብታማከር ምናምን የሆነ አስተያየት ትሰማለህ። ከዛ አሻልኩት ልጁን ኒካህ አሰርን። እኔ ከእህቴ ቤት ነኝ ከእህቴ ጋር ነው ከቤት ነው ያለሁት ከሱ ጋር አንድ ላይ አልኖርንም። ኒካህ አስረን በርቀት ነው ያሰብነው። ፕሮግራም አድርገን ቤተሰብ ተዋውቆ አንድ ቤት መኖር እንጀምራለን የተባባልነው። ከዛ ከገባው በኋላ ልጁ እንደጠበቅኩት አይደለም። ቶክሲክ አይነት ሪሌሽንሺፕ ነው የነበረ ግንኙነታችን በቃ በጣም እንትን ያለ ማለት ነው። ደስ ማይል ይጭቅጭቅ ምናምን ቃል የገባውን ነገር አያከብርም፣ ይዋሻል። ግን ደግሞ እኔ እንደዛ በመሆኑ እስካሁንም አልከፋም። ምክንያቱም በቃ የሆነ አላህ ላይ እምነት አድርጌ ነው ወደዛ ግንኙነት ውስጥ የገባሁትና እንደዛ ሰራው ስኬታማ ሆንኩና እምልህ ከሱ ጋር ባለውበት ጊዜ ነው። ከሱ ጋር ደስተኛ አይደለሁም
በግል በራሴ ላይፍ ደግሞ ነገሮች አሪፍ ሊሆኑልኝ መጥተዋል። ከሱ ጋር ያለው ነገር ግን ደስ አይልም። በቃ አሁን አብራችሁ ናችሁ? አይደለንም፣ ወዲያውኑ የተለያየ ነው። ግን እየሰራሁ ነበር። እኔ ምንም ቃል የገባውን ነገር አይፈጽምም። ሰዎችን ሲዋሻ ያዋለው በስራ ምክንያት ነው። አጋጣሚ ተዋወቅ ነውና በተገናኘንበት ስራም ልክ ሲያደርጋ ላይም ሰዎችን ሲበድል ሲያስቀይም ምናምን አየዋለሁና ይህን ነገር ደግሞ ከልጅነቴ እቃወም ነበር። እናቴ ጋርም ያጣላኝ አንዱ ይሄ ነው። በቃ የሆነ ለሰው ልክ ካልሆነች እኔ እንትን እላለሁ። እኔ እኮ የተለየ እንትን ሁኛ አይደለም፣ ግን ለምን ያ ሰው ምናምን እላለሁ። እሱ አሁን ሲሰራ የነበረው ሰዎችን ወደ አረብ ሀገር መላክ ነበርና ከዛ በቃ ሰዎችን ሲያስተጓጉል ምናምን አየዋለሁ። ለምን በዚህ ምክንያት እንጋጭ ነበር። ጸባችን ይሄ ነው። በቃ በቃ ምንም ነገሩ ከሃይማኖት ጋር በሃይማኖት ጉዳይ ጠንካራ ነው ብዬ የመረጥኩት ሰው በሌላ ጉዳይ ደግሞ ልክ አይደለም። በቃ እና ከሱ ጋር ያለውን ነገር አንድ ቤት ሳንኖር አንድ ቤት እንትን ሳንል ከእህቴ ጋር እንድኖር በቃ ግንኙነታችን እንደው የሚቀጥል ስላልሆነ ቶክሲክ ስለሆነ እዚህ ላይ ይቆም ብዬ አቆምኩት። በዛው ነው በጀመርኩት አመት ማለት ነው። ትዳር የምንገባበት ምክንያት ምንድን ነው? ወደ ትዳር የምንይዝበት ምክንያት ምንድን ነው? ይሄ ነው መታወቅ ያለበት። ይህን ስናውቅ ነገሮች ይቀላሉ። እድሜያችን ስለሄደ፣ ብቸኝነት ስላስጠላን፣ ልጅ መውለድ ስለፈለግን፣ የወላጅ ጭቅጭቅ ስለሰለቸን ስለመረረን፣ የጓደኛ ምክር ስለሰለቸን ለምንድን ነው ትዳር ውስጥ የምንገባው? ይህን መለየት መቻል አለብን። አሁን እነዚህ የጠቀስኩልሽ ነገሮች በሙሉ በእነዚህ አሁን በጠቀስኩልሽ ምክንያቶች ትዳር ውስጥ ከገባሽ ልትዘልቂ አትችይም፣ ልትቆይ አትችይም። ምክንያቱም የጓደኛ ምክርና ጭቅጨቃ ሰልችቶች ብታገቢ ልክ ባገባሽ እነሱ በቃ በወሩ ይተውሻል ጭቅጨቃቸው ነው ያገባች እኮ ጓደኛችን ምናምን ብለው አይደል። አንቺ ግን እዛ ውስጥ እንዴት ነው ደስታን የምታመጪው? ቢኮዝ ሪዝንሽ ትዳሩ አይደል፣ እዛ ጋር ያለውን ነገር አቮይድ ማድረግ ነው። ልጅ ለመውለድ ብዬ ልግባ ብትይ እንደወለድሽ ነገሩ ያካትማል፣ ነገሩ ያልቃል። የቤተሰብ ጭቅጭቅን ልራቅ፣ የቤተሰብ እስቲ ቤተሰቦች የኔው ነገር ላድርግ እንደው ላስደስታቸው ብለሽም ስትገቢ መከራ ነውና ትዳር መታወቅ መቻል አለበት። ወደ ትዳር ስንገባ ልናሟላቸው ልናውቃቸው የሚገቡ ነገሮች፣ ሂደቶች አሉ። ከዛ በተጨማሪና በዋናኝነት ደግሞ ራሳችን ላይ መስራት መቻል አለብን። በተለይ ፓስታችንን አሁን ቀደም ያልኩሽ ነው ያለፈውን ነገርሽን በጣም ክሊር እመኚኝ፣ በጣም ታተርፊበታለሽ። በነገራችን ላይ ከባለሙያ ጋር የሚኖርሽን ቆይታ በጣም ማለት ነው ታመሰግኝኛለሽ። ስለማውቀው ነው እኔ ያለፈውን ህመምሽን ካከምሽው ገባሽ። አሁን ልክ የሆነ ሰንበዲ ጋር ግንኙነትን መገናኘትን ስታስቢ እነዛ ጨለማ ሆኖ የሚታዩሽ ነገሮች ከአይምሮሽ ማውጣት፣ ማጽዳት፣ ማጠብ ከቻልሽ እመኚኝ ከዛ በኋላ ያለው ነገር ያንቺ ውሳኔ ነው። ቢኮዝ አሁን አንቺ በራስሽ መወሰን የምትችይ በራስሽ ነገሮችን ማድረግ የምትችይ ሴት ነሽ። ገባሽ። ስለዚህ ግን አሁን እነዛን ያለፉትን ነገሮች ምን ማድረግ አለብን? ማከም ማስተካከል አለብን። እና ደግሞ ብዙም የሚቆይ እንትን ስላልሆነ የሚኖርሽ ከባለሙያ ጋር የሚኖርሽ ሴሽን አሪፍ ነው። ኢንጆይ ታደርጊዋለሽ። ባይዘዌ ብዙ ኤክስፒሪየንስ ታደርጊያለሽ፣ ብዙ ልምዶችን ትይዥበታለሽን ብዬ አስባለሁ። ግን በቃ የህይወት መንገድሽ ለብዙ ሰው ትምህርት ነው ብዬ አስባለሁ። እንዳንቺ ያለፉ ሰዎች አሉ፣ እያለፉም ያሉ አሉ፣ አሁንም ማለት ነው። እና ነገ ሁሌም ሌላ ቀን ነው። ኢንሻአላህ ምን ታስተላልፊልናለሽ በመጨረሻ? ያው እንግዲህ ሁሉም መጠንከር እንዳለባትና አንድ ቀን ካሰበው ሴትም ሆነ ወንድ ከሁሉም ሰው ካሰበው እንደሚደርስ እሱን ማስተላለፍ እንፈልገው። አሁን ተመልሶ የሚሄድ ሀሳብ አለሽ እንዴ? ተመልሶ የሚሄድ ሀሳብ የለኝም። እዚህ ነው ለመስራት ያሰብኩት፣ እዚህ መስራት ነው ያሰብኩት። ኦኬ ምን መስራት አሰብሽ? ሶሻል ሚዲያ ላይ ዩቲዩብ፣ ቲክታክ ኦኬ እዚህ ላይ ነው መስራት አስቤ እዚህ ፕሮግራም የቀረብኩበት እንትን ታሪክ ይላጋራበት የወሰንኩበት ምክንያቱም ዋናው ይሄ ነው። በቃ ሶሻል ሚዲያ ላይ ብሰራ ለኔ አሪፍ ነው ብዬ አስቤያለሁ አሁን ላይ ማለት ነው። ምን መስራት አሰብሽ? ሶሻል ሚዲያ ላይ ብዙ ነው የሚሰራው። የራሴን ኮንቴንት ይዤ ዩቲዩብ ላይ እሰራለሁ። ጎበዝ። እንደዛ ነው ያሰብኩት። ጀምረሻል? አሁን አልጀመርኩም። ከዚህ ፖድካስት በኋላ ነው የምጀምረው። በቃ እንግዲህ በሶሻል ሚዲያ ላይ ነው መስራት የምፈልገው ነው ያለችው ባለ ታሪካችን። ይሄ ሊንክ እንግዲህ የሷ ሊንክ ነው። ስለዚህ ሰብስክራይብ አድርጉና ቤተሰቡን በጣም በጥሩ ነገር እንግዲህ እንደምትመጣ ነው ለኔ ቃል የገባችው። ስለዚህ ሰብስክራይብ አድርጓት። ስለዚህ መልካም እድል።
እሺ አመሰግናለሁ። እንግዲህ የተከበራችሁ ተመልካቾች ከዛሬ ባለ ታሪክ እንግዳዬ ጋር ያደረኩት ቆይታ ይህንን ይመስላል። በሌላ ጊዜ በሌላ ታሪክ እንገናኛለን። በየውሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ